ከተነሳው ጥናታዊ እንትን ላይ ሰርከስ ኢትዮጵያ የተመሰረተው 1984 ሳይሆን ትክክለኛ መረጃውም ስላለኝ 1983 ነው የተመሰረተበት። ማስተካከያ እንዲደረግ ነው እሱ ላይ። ሁለተኛ ነገር ደግሞ አምብሬላው የፈረሰበት ወይም ደግሞ ሄድ ኦፊስ ፈርሶ የተበታተኑበትም 97 አይደለም። ምክንያቱም 2001 ላይ ኦሞጃ ፌስቲቫል ተዘጋጅቶ እዛ ፌስቲቫል ላይ ተሳታፊ ነበርኩኝ እኔ 2001 ወይም 2008 በነጮቹ። ስለዚህ 97 የሚለውም ቁጥሩ ቢስተካከል እዛ ጋር ተነስቶ ነበር ከመድረክ። ጥናታዊ ነገር ይፈልጋል በደንብ መቼ ላይ የሚለውን ነገር ለማወቅ ወደ ኋላም ተመልሰን ያለውን እንትን በደንብ ቢጠናና የጥናት ዘርፍ ላይ ከአዲስ አበባ ዩኒቨርሲቲ ካሉ ምሁራን ጋርም ተደርጎ ወደ ኋላ ተመልሶ በደንብ ቢጠናና መቼ ላይ እንደተጀመረ የሚለው አሁን ይሄን የ83ቱን ሳይሆን ከዛ በፊት የነበሩ እንቅስቃሴዎች እንዳሉ የሰርከስ ኢትዮጵያ ላይ አርቲስቲክ ዳይሬክተር የነበረ በላይ በፍቃዱ የሚባል አለ። አብዛኞቻችን እናውቀዋለን። ከና አባባ ተስፋዬ ማጂክ በሚሰሩበት ሰዓት ኤግዛክት ዓመተ ምህረቱን ባላቅም እዛ ላይ ሾዎች ይቀርቡ ነበር። እነዚህ ነገሮች በደንብ ጥናታዊ ተደርገው ከመቼ ጀምሮ እንደሆነ የሚለው ነገር ቢሰራበት እላለሁ። ይሄን ካልኩኝ በኋላ ያው ሰርከስ ኢትዮጵያ አንስተውታል ከመድረክ የኔንም ተክሉም አንስተውታል። አሁን ላይ የምንሰራበት ቦታ የለንም። ይሄ ታሪካዊ ቤት ነው። ሰርከስ የመጀመሪያ እንደመሆኑ መጠን እዛ ጋር መጀመሪያ ሲጀመርበት ዘመናዊ ሆኖ እንደዚህ በተቋም ደረጃ ተዋቅሮ የተሰራበት ቤት እንደመሆኑ መጠን መፍረስ አለበት ብዬ አላስብም። እዛ ጋር ቤቱ ወደ ሰርከስ ኢትዮጵያ የሚመለስበትን ነገር ከፍተኛ ጥረት መደረግ አለበት። ሀገር ፍቅር ላይ ካየን የመጀመሪያው ቲያትር ቤት እሱ ይመስለኛል። በእንትን ምክንያት ሊፈርስ ተብሎ ያው ታሪካዊ እንደሆነ ጥናቶች ተደርገው የሚታወቅም ነው። በዛ እንትን ከመፍረስ እንትን ተርፏል አይደል? ልክ እንደዛው ሁሉ ይህም ሰርከስ ኢትዮጵያ ለሰርከስ ዘርፍ ታሪካዊ ቤት ነው። ስለዚህ ይህን ነገር ቢሰመርበት እላለሁ። ወደ ፌስቲቫል ነው የምመጣው። የኢትዮጵያ የሰርከስ ፌስቲቫል የመጀመሪያው ተካሂዶ ነበር። ያው ከተካሄደ አይ ቲንክ 3 ዓመት ይሆናል መሰለኝ። ፌስቲቫሎች ደግሞ በየአመቱ ነው የሚካሄዱት እና ለምን ተቋረጠ? በየአመቱ መሄድ ያልቻለበት ነገር ምንድነው? እንደ እንትን አልተነሳለንም። እንደ ተግዳሮት ነው የሚባለው ወይ እንደ ችግር በምን ምክንያት እንደተቋረጠ ክሊር ቢሆን ለማለት ነው። አመሰግናለሁ። ሰርከስ ኢትዮጵያ ያው እንደምናውቀው ሶሻል ላይ የነበረ ሰርከስ ነው። ቢሆንም ግን ሶሻል ላይም ሆኖ አገራችንን በማስተዋወቅ ደረጃ ያልተጠቀሰ ነገሮችን መጠቀስ ነበረባቸው። ምክንያቱም የማያውቁ ሰዎችም ስለሚኖር ሚስ አንደርስታንዲንግ እንዳይፈጠር እንደ ሶሻልም የተለያየ ሀገሮች ሰርተዋል፣ አገራችንንም አስተዋውቋል። አሁን ላስት 2010 ድረስ ካሉት አሁን ሞደርን ሆኖ እነ የኔና ተስፋዬ ቢኒያም እንዳለ በደንብ አሳድገውት ወደፊት እንዳመጡት ምንም የሚታወቅ ነገር ነው። ክሬዲቱም እንዳለ ነው። ግን ሰርከስ ኢትዮጵያም በፊት ሀገርን በማስተዋወቅ ደረጃ የተለያየ ሀገሮች ላይ ብዙ ትርኢቶችን ከ90ዎቹ ጀምሮ ከዛም በፊት የነበሩ ላይ በጣም ብዙ ትርኢት ሰርቷል፣ የሰራም ነው እና እነሱ ሜንሽን ቢደረግልን ደስ ይለን ነበር እንደ ሀሳብ። ከዛ ባሻገር ደግሞ እንደ ቢሮም ሆነ እንደ ኢትዮጵያ ሰርከስ ጥምረት ማህበር ፍቃድ በተመለከተ ነገር ወጥ የሆነ አሰራር ላይክ ኤቭሪ ታይም ስንገናኝ እንደዚህ ፓናሎችም በምንወያይበትም ሰዓት ይኖራል ይወርዳል የምንባለው። ለምሳሌም የቢሮም ስራ መሆን ያለበት ብዬ የማምነው ፍቃድ። ለምሳሌ እኛ የካ ክፍለ ከተማ ነን። የካ ክፍለ ከተማ ስንሄድ እኛ ጋር አልመጣም ነው የሚባለው። ሌላ ክፍለ ከተማ መጥቷል ይላሉ፣ እኛ ጋር አልመጣም የሚባል ነገሮች አሉ። መገልገል አልቻልንም። ስቲል በጂምናስቲክ ፍቃዶች ነው እየሰራን ያለ ነው። ብዙዎቻችን እንደ ጥበብ ከታየ ዘርፍ ውስጥ ከተጠቃለለልን በጣም የሆነ ሂደት ወጥቶለት ቶሎ መገልገል ብንችል አለ ሳይሆን ጥበብ ውስጥ ገብቷል ተብሎ ሁሉ ጊዜ ባህልና ቱሪዝም ላይ ውድድር እውቅና ይሰጠናል። ባህልና ቱሪዝም ብዙ ነገር ሰፖርት ያደርገናል። ስቲል ሌተሮችንም ስንፈልግ ሰፖርት ያደርገናል። እሱ እንዳለ ሆኖ ግን ፍቃድ ግን ስንጠይቁን የለንም። ምክንያቱም ያ ነገር ወደ ታች ወርዶ አልተሰራም። እዛው ቢሮ አዲስ አበባ ቢሮ ጋር ያለው ወደ ክፍለ ከተሞቻችን ፍቃዱ ቢወርድ እላለሁ። የእቃዎች ታክስን በተመለከተ የመስሪያ ቦታን በተመለከተ እኔ እንደኔ ማህበሩ በጣም እየዘገየ ነው ብለው
ይሄ ሲዝኑ ያለንበት ነገር ለኛ የወርቅ እድል ነው እንዳልነው ወይም ደግሞ ጎልድ እንዳልነው መጠቀም ያለብንን ሌት ሆነናል። ቅድሚያ መስጠት ያለብንን ነገሮች እንደ ሀሳብ 2 ዓመት ወይ 3 ዓመት ታክስን በተመለከተ አውርተናል። ግን ይሄ ደርሷል፣ እንደዚህ ስቴፕ ሄደናል። ቅድምም አቶ ተክሉ ታክሱ ጋር አለፍ ነው ያሉልን እና በደንብ ዲቴል እዚህ ስቴፕ ደርሰናል፣ እንደዚህ ሄደናል፣ ይሄ ቻሌንጅ አድርጎናል ተብሎ ቢነገረን ከዛን ደግሞ የመስሪያ ቦታዎች ላይም በቃ ይሄ አዲስ አበባ የሁላችንም ችግር ነው። ሁሉም በግልም የሚሰሩት በማህበርም ተደራጅተን የምንሰራው ሁላችንም ላይ ያለው የመስሪያ ቦታ ችግር ነው። ችግሩን ሁሌ ነው እያነሳን የምንሄደው። ሁሌ ቦታ ነው የምንለው። የሆነ ለመፍትሄ አንድ ስቴፕ ብንሄድ ችግሩን አውተን መፍትሄውን አውርተን ከምንለያይ ሁሉ ጊዜ መፍትሄ ቢሰጠን ቋሚ መፍትሄ ብናገኝ። አንዳንዶቹ ማደሪያ ተብሎ ከክፍለ ሀገር እንግዶች መጥተዋል ተብሎ 2 ወር 3 ወር ከሰርከስ ያባሩናል። 2 ወር 3 ወር ልጆቹ ከተበተነ በኋላ ወደ ሌላ ህይወት ውስጥ ከገቡ በኋላ እነሱ ማኔጅ ማድረግ በጣም እየከበደን ነው። ያው እንደ ማህበር መደራጀቱንና እየሰራችሁ ያላችሁትን ነገሮች እናያለን፣ እናመሰግናችኋለን። ጥረታችሁን እያየን ነው። ቻሌንጆች እንዳሉ አንደርስታንድ እናደርጋለን። ግን ደግሞ ያው እኛም ደግሞ ባለን አቅም ኢንቮልቭ አድርገን ማገዝን እንፈልጋለንና ባሏችሁ ቻሌንጆች ወይም ደግሞ ባሉት ክፍተቶች የኛ አገዛ በሚያስፈልጋችሁ እንዳለን ለመግለጽ ፈልጋለሁ። አመሰግናለሁ። መንግስት በተለየ መልኩ ለሰርከስ ማህበሩ ትኩረት እንደሰጠው ሁሉ ሰርከስ ማህበሩ ደግሞ ለኛ ለአርቲስቶች የተለየ ትኩረት ቢሰጥ፣ ለምሳሌ ሰርከሱን በቅርበት እየጎበኘ ዊክሊም ሊሆን ይችላል መንዝሊም ፕሮግራም አዘጋጅቶ ጉብኝት ቢያደርግ ምን ጎደለ ምን ይጨመር ከመንግስት ጋር ኮሚኒኬት እያደረገ ማቴሪያል እጥረቶች የሴፍቲ እጥረቶች ባሉበት ነው አሁን ልጆች አደጋ እየደረሰባቸው ከሱም አልፎ እስከ መሞት እየደረሰ ያለውና እሱን ነገር ሰርከስ ማህበሩ በደንብ ከአሰልጣኞች ጋር ከማኔጀሮች ጋር ከአርቲስቶች ጋር ኮሚኒኬት እያደረገ ድጋፍ ቢያደርግ፣ ሌላው አይደንቲፊኬሽን ካርድ ቢያዘጋጅልን ለሁሉም አርቲስቶች አይዲ ቢዘጋጅ። ሰርከስ ኢትዮጵያ ሲመሰረት ወይም ሰርከስ ኢትዮጵያ ብሎ ሲመሰረት 4 ኪሎ ትምህርት ማዕከል ላይ አቶ አለሙ ምትኩ የጂምናስቲክ ፌዴሬሽን ነበሩና እዛ ውስጥ ካለ ልጆች ተሰብስበው ነውና ሲመሰረት የተወሰደው ከዊንጌት ሰርከስና ከ4 ኪሎ ህክማ ነበርና እዛ ቦታ ላይ እኛም ክሬዲት አለን ለማለት ፈልጌ ነው። ዊንጌት ሰርከስ እኔ የመጣሁት ከጅማ ነው። የጅማን ሰርከስ መስርቼ ከጓደኞቼ ከበረከትና ከበረተዛዙ ጋር መስርቼ እኔ በትምህርት ነው ወደ ዊንጌት የመጣሁትና እዚህ መጥቼ ስመርስ ሰርከስ ኢትዮጵያ አልተመሰረተም ነበር። ግን እኛ በዛን ሰዓት ላይ ሰርከስ አልነበረም የምንባለው፣ እውነትን መናገር ስላለብኝ ነው። ስፖርት አክሮባት ነበር የሚባለውና ፒራሚዶች ነው የሚሰራው። ሰርከሱ ግን እዛ ውስጥ አለ። ትርኢት እንጋበዛለን፣ እንሰራለን። እንደዛ አይነት ስትሪዎች ከተዘለሉ ተዘለው ነው የሚቀሩት ማለት ነው። እና እንደ ክሬዲት እኛም እዛ ክሬዲት ውስጥ አለን። ሲመሰረት ሰርከስ ኢትዮጵያ ልጆች አበርክተንላቸዋል። ስም መጥቀስ ቢፈለግ እነ በአውስትራሊያ ላይ ያሉት ልጆች በሙሉ እዛ ከኛ ጋር የወጡ ልጆች ነበሩ። እና እኛ የምንሰራው ስፖርት አክሮባቲክስ ነው። ያንን ስፖርት አክሮባት ወደ ሰርከስ የሚለውን ስያሜ ይዞ የመጣው ግን በትክክለኛ ሰርከስ ኢትዮጵያ ነው። እኔ እንኳን ትምህርት ቤቱ ስገባ 1982 ላይ የመጣሁት፣ ሰርከስ ኢትዮጵያ 1983 ነው የተመሰረተው። እንደዛ አይነት ሂስትሪዎች ከዚህ ፊትም ተከራክረንበት የነበረ ነገር ስለሆነ ታሪኩ መቀጠል አለበት ማለት ነው። ከኔ ቀጥሎ እየመጡ የነበሩ ሰርከሶች አንድ የተዘጋ ሰርከስ አለ፣ ግራና ቀኝ ያሉ ሸገርና አዲስ አፍሪካ ከኔ ቀጥሎ የመጡ ናቸው። ታሪክ መጠራት ካለባቸው ሂስትሪያቸው መቀመጥ አለበት። ኮንጎ የሚባል ሰርከስ ነበረ፣ ፌል አደረገ እና አቋረጠ እንጂ እሱ ደግሞ ከነሱ የሚቀድም ነበር ማለት ነው። እንደዚህ አይነት ነገሮች ለታሪክ ሲቀመጡ ስም ነውና መቀመጥ አለባቸው ማለት ነው። ዊንጌት ሰርከስ ደግሞ አሁንም በተከታታይ በዓለም አቀፍ ውድድሮች ላይ ብቸሬ እንደገለጸው ያልገለጽኳቸው ልጆች አሉ እንጂ ሜዳሊያ ውስጥ ገብተው ራሱ ይዟቸው ሄዶ አሰልጧቸው ውድድር አውጥቶ አሸነፉ ነው የመጡ ልጆች አሉ። እነዛም ልጆች በዚህ ቦታ ቢጠቀሱ ነገር ሂስቶሪካቸውና መጥተው ቢጠይቁ እኛ ላፊዎች ስለሆነ የሆነ ነገር ማግኘት ስላለባቸው መቀመጥ አለበት ነው። ወደ አንድ ሌላው ደግሞ አዲስ አበባ ላይ 13 ሰርከሶች ተጨፍልቆ አዲስ አበባ ተብሎ ነው የተቀመጠውና ልክ እንደ አማራ ክልል የራሳቸው የሰርከስ ቦታ ሰጥቷቸዋልና አዲስ አበባ ላይ ደግሞ 13 ሰርከሶች አለ በአሁኑ ሰዓት ላይ በማህበሩ ታቅፎ ያሉት ልጆች። እነዚህ ሰርከሶች ለበርካታ ጊዜ ሰርተው ነው እነዚህ ላይ የመጡት። ግን እዚህ ቦታ ላይ ልክ
በአንድ ስያሜ ብቻ ነው የቀሩት እንደ ሌሎቹ ክልሎች። አሁን ደብረ ብርሃን አማራ ክልል ነው። አማራ ክልል ላይ ብዙ ሰርከሶች አሉ እናምናለን፣ ተቀብለናቸዋልና እኛም አዲስ አበባ ያለን ሰርከሶች እንደ አንድ ተጨፍልቀን ከተቀመጥን ምን እንሆናለን ማለት ነው? እንደ ቀድሞ የሰርከስ ኢትዮጵያ ተጨፍልቀን ነው የምንቀመጠው። ሁላችንም የራሳችን አቅም፣ የራሳችን የአሰራር ዘዴ፣ የራሳችን አዳዲስ ስራዎችን የማቅረብ ዘዴ ስላለን እንዴት ነው የሚታየው? ይሄን ነገር ላይ ስታቀቡት እንዴት ነው ማየት የምንችለው? ወደፊት እንዴት ሊሆን ይችላል? ብዙውን ጊዜ የሚያጨቃጭቀን ነገር ምንድነው? ስንከፍል ደግሞ እንደ አንድ ክልል ልጅ እያንዳንዳችን መዋጮ ስንከፍል ይለያል። ይሄን ነገር ታሳቢ ቢደረግበት ነው። በተረፈ ከዛ አካባቢ የመጣው ጥያቄ እነበላይን ምናምን የጠቀሱ እነበላይ አሁን ራሻ ድረስ ሂደው ተምሮ በሰርከስ አርት ተምሮ ነው የመጣው። እንደውም ማስተርስ ነው እንደዛ ነገር ነው ያለው። እንደነዚህ አይነት ሰዎች ስትሪት ቢካተቱ እኛም ወደፊት ሞራል ይኖረና ሌሎችም ሰዎች እንዲሰሩ ማለት አንዳንድ እንትሮ ሲዘጋጁ ምናልባት ቀደም የነበሩ ልጆች ምንጠየቅ አንዳንድ ሀሳቦች መስጠት ስለምንችል ወይንም ትልልቅ ሰዎች ቢጠየቁ ሀሳብ ሊሰጡ ስለሚችሉ እንደዛ አይነት ለስትሪ የሚቀመጡ ነገሮች ወደ ኋላ ይሄዱ ወደፊት የሚሄዱ ሰዎች ቢጠየቁ የተሻለ ይሆናል ብዬ አስባለሁ። በተለይ ደግሞ በዚህ ሰርከስ ውስጥ እነዚህ ከፊት ለፊታችን የተቀመጡ ሁለት ሰዎች ትልቅ አስተዋጽኦ ያቀረቡ ሰዎች ናቸው። ቴንኪዩ ነው ማለት እንፈልገው። ሁሉ ጊዜ ምንም ቢሆን ትልቅ ስራ ሲሰሩ የነበሩ በተለይ ብቸኔም የራሱን ነገር የፈጠረው ነገር እንግዲህ ከልጅነቱ ጀምሮ ህይወቱን ሁሉ የጨረሰው አይሆነክም እንደዛው ነው። በጣም ብዙ የለፋ ሰው ነው። አሁን ደግሞ ሰርከሱን እዚህ ደረጃ ላይ እንዲደርሱ ትልቅ ነገር ዲፕሎማሲ እየሰሩ ነው ያደረሱትና ቴንኪዩ ለማለት ፈልጋለሁ። አመሰግናለሁ። ሰርከስን እንደ ዘርፍ ነው የሚያወቁት ነጋሽ ዳዊትም እንዳሉት በቅርብ ጊዜ ነው 10 ዓመት አይሞላው ማለት አፕሪሼት ከማድረግ የዘለለ ፋይዳውን ጠጋብዬ ማይቻ አላቅምና እነ ሄኖክ ሰርከስ ደብረ ብርሃኖች ጋር ፓርትነር ሆነን አንድ ፕሮጀክት ስንሰራ ነው ወደ ቅርብ ቀረብ ብለን ሰርከስ እንደ አንድ አርት ፎርም ለማህበረሰባዊ ለውጥ ለብዙ ነገሮች ያግዛል በሚል አሳምሽን የተገናኘ ነው። ግን ስንገባበት ከዛ የሰፋ ነገር ነው እንዳሉት አሁን እንደተጠቀሰው ነው። ምናልባት እንዳረሳው ታሪኩ ትንሽ ድራፍት የተሰራ ታሪክ ነበር። እኔም ጋር ይኖረኛል ሸር አረጋቸዋለሁ። በደንብ መጻፍ አለበት ይሄ ነገር ብዬ ነው የማስበው። እና ያኔ ያደረኩት ኤክስፒሪየንስ ምንድነው ከአርት ያልፋል እና በየቦታው ሁሉም በየራሱ ፓሽኔት ሆኖ ከመቆርቆርም የራሱ ከፍቅርም የሚሰሩት ነገር አለና አንዳንድ ድጋፎች አድርጉልን ከሚል ከሰርከስ ደብረ ብርሃን ወጣ ያለ ነገሮች ማድረግ ጀመርን። እንደማስታውሰው በየቦታው ያሉትን ትንሽ አሰስመንትና ማን የታለ የሚለውን ነገር ኢንፎርሜሽን ካገኘን በኋላ አንድ ትልቅ ናሽናል መድረክ አመቻችተን ነበር። ምክንያቱም ያኔ በነበራቸው አቅም ብቻቸውን አሁን እዚህ መድረሳቸውም ተአምር ነው። ያኔም ቻሌንጅ ያደርጋል። በተለይ የክልሎቹን እዚህ አምጥቶ ወይም የሆነ ሴንትራል ቦታ ላይ መወያየት ወደ አንድ መደራጀት ምናምን ነገሮች ከባድ ነበሩና ይሄ ነገር የተጠነሰሰው ትልቁ ነገር ያኔ ነበረ ማስታውሰው። ወደ ናሽናል ጥምረት እንምጣ አደረጃጀት ይኖር ነው የሚለው ነገር ተነሳ። እኛም በአቅማችን በየክልሉ ያሉትን ፈቃድ እንዲኖራቸው እያንዳንዱ ማህበር ፈቃድ ካለው በኋላ በክልል ደረጃ እንዲጠናከር የክልሎቹ አሶሲዬሽኖች ናቸው መጥተው ጥምረት የፈጠሩት ናሽናሊ እና ይሄ አሁን ቢፈተሽ ከሌሎች አርት ፎርሞች የተሻለ አደረጃጀት ያለው ሪሰንትም ስለሆነ ስትራክቸሩን ጠብቆ የመጣ ተወካይም በየክልል ያለው ለመሆን ችሏልና በሌጋል በአንዳንድ ፋይናንሶች በብዙ ነገሮች ለማገዝ ሞክረን ነበር። እኔ ግን አሁን በዚህ ሂደት ላይ ያየሁት ነገርና እዚህ መድረክ ላይ መጥቀስ የምፈልገው በጣም ሊከበር እያንዳንዱ አሁን ለምሳሌ መቀሌ ብትሄዱ ወይም ሐዋሳ ብትሄዱ የሆነ ቦታ ብትሄዱ እያንዳንዱ ትምህርት ቤት ወይም ድርጅት ብለን ብናያቸው በእርከን ነው የሚያሰለጥኑት። ህፃናት አሏቸው፣ ታዳጊዎች፣ ፕሮፌሽናል እያሉ ነው የሚሄዱትና ልክ አሁን እንደ ባህል ተቋም ስናስበው ወደ ሌላ አልባሌ ነገር እንዳይሄዱ በአይምሮም በፊዚካል ነገርም የበለጸጉ ልጆች እንድናሳድግ ዜጎች እንድንቀርጽ በጣም ትልቅ አደረጃጀት ነው ያለው። አውቀውት የሚሆን ሳያውቁት አላውቅም። ይሄ ነገር ግን ሌላ አርት ፎርሞችም የምንማርበት ይመስለኛል። ሁለተኛው ነገር ለማህበረሰባዊ እንትን ያላቸው እንትን ነው። ለምሳሌ ቅድም ሄኖክ ሲል እንደነበረው ኦርፋን የሆኑ ልጆችን ወደ ትግራይ ሄጄ ያየሁት ነው የሴተኛ ዳሪ ልጆችን ብቻ እና እዛ አካባቢ በጣም መጥፎ ህይወት የሚኖሩ ልጆች ቤታቸው መቀመጥ እንኳን ስለማይችሉ እየሄዱ እንደመቆያ ነው የሚሄዱት። አድገው ግን ፕሮፌሽናል የሚሆኑ እድሎች የሚያገኙት በጣም ያለብንን ችግር ወደ
መልካም እንትን የሚቀይር ተቋሞች አሏቸው እና በጣም ሊደገፉ ቀረብ ብለው ሊታዩ ይገባል። ይሄ እንግዲህ የአንድ ሰው ወይም እነዚህ ልጆች ብቻ ይፈርት በቂ አይመስለኝም። ከዛ ባለፈ ግን አሁን በተለይ በዚህ ዘርፍ ላይ ስንሰራ አልቲሜትሊ የባህል እና በተለይ የጥበብ ዘርፎች ወደ ኢንዱስትሪ ማደግ አለባቸው ነው። ከመዝናኛ ወይም ደግሞ የሆነ ነገር የሰሩ ሜሴጅ ከማስተላለፍ ባለፈ ወደ ኢንዱስትሪ ወደ ቢዝነስ ማደግ አለባቸው። ዓለም የሚጠይቀው አይነት ነው። የእነዚህ ልጆች በራሳቸው ይፈርት እዚያ አድርሰውታል፣ ቀድመውናል ማለት ነው። አሁን ሙዚቃውን ብትወስዱት፣ ፊልሙን ብትወስዱት፣ ሌላ አርት ፎርሞች ቲያትርን ብትወስዱት መፎካከር አይችሉም በብዙ ምክንያት። ይሄ የሆነው ምናልባት በታሪክ አጋጣሚ እነዚህ ልጆች ስለሰሩት ነው፣ ግን መቀጠል ያለበት ይመስለኛል። እና እሱን ስትራክቸራል የሆነ ነገር ነገ ደክሟቸው ቢያቆሙት እንዳይቆም የሚያደርግ ስትራክቸር ጥለው ማለፍ ያለባቸው ይመስለኛል። ለሌላ አርት ፎርሞች ግን አሁን የማየው ከነሱ ለምሳሌ እኛ በሙዚቃ አርቲስት ማኔጅመንት የሚባል አርቲስት አለ፣ ግን ማኔጀር ይፈልጋል። ማኔጀሩ ሎካሊ የሆነ ነገር ሊያቀርብ ይችላል። ያን እድል ማመቻቸት፣ ቡክ መደረግ፣ እንደ ቢዝነስ ስራውን የሚሰራ አካል ያስፈልገዋል አርቲስት ማናጀሮች። እኛ እንደ አማተር ነው የምንሰራው ይህንን ስራ። እነዚህ ልጆች ግን ቀረብ ብዬ ሳይ ፕሮፌሽናል ናቸው። ዓለም ላይ ያሉ ቡክ የሚያደርጉ አካላትን የሚቀጥሩ አካላትን ሀንት አድርገው እነሱ ጋር ኮሚኒኬት አድርገው እዚህ ያሉ አርቲስቶችን ሰርተው ያበቋቸውን አርቲስቶች ራሳቸው ማኔጅ አድርገው ይዘው የመሻገርና የቢዝነስ ሰንሰለቱን ሰርተውታል። አሁን ይሄ ለሌላም አርት ፎርሞች የሚጠቅመን ይመስለኛልና አንዳንዴ እንደ ልምድን ብንለዋወጥበት ከነሱም መማር የምንችልበት መድረክ ቢፈጠር ነው። ዞሮ ዞሮ ያው ለማመስገን ያክል ነው። አመሰግናለሁ። ከሰዓት አንጻር የቤቱ አስተያየት በዚህ እንዲበቃ ይገደዳል። ሰዓታችንን ለመጠቀም ጊዜ ቢኖር ብዙ ሀሳብ እንደምታነሱ ተስፋ አደርጋለሁ። ነገር ግን ቀደም ሲል በተነሱት ላይ ሁለቱ አቅራቢዎቻችን አጭር ሪፍሌክሽን ያቀርባሉ። እሺ፣ አመሰግናለሁኝ። ሁሉም በጣም ገንቢ እና ሞራልም ለቀጣይም ትልቅ ግባት የሚሆኑን መረጃዎችና ሀሳቦች ናቸው የቀረቡት። በጣም አድርጌ አመሰግናለሁ። በይበልጥ ከዚህ ከአንጋፋ የኪነ ጥበብ ማህበራት አመራሮች እና እዚህ አብረውን ካሉት ከጋሽ አክሊሉም ጋሽ ዳዊትም ጋሽ ሙሌም ከሁሉም የተሰጡን አስተያየቶች በጣም ገንቢ ናቸው። በዚህ አጋጣሚ ግን ያው እንደዚህ አይነት ምስጋና ቁጥር ምናምን የሚጠቀሱ ነገሮች ሁልጊዜ አከራካሪ ናቸው። ስለዚህ አንዳንድ ሳልገልጽ በዚህ የተነገረ ባለ ሰዓት ላይ ይህን ማለት ነበር ቢለካ ምናምን የሚሉ ነገሮች መጥተው ነበር እና አንደኛውና የመጀመሪያው እዚህ ጋሽ አክሊሉ ነው። የኢትዮጵያ ሰዓሊያንና ቀራጺያን ማህበር ፕሬዚዳንት ነው። ጋሽ ሰዓሊ ነው አንተ ነው የምለው። ግን እዚህ ሁላችሁም እንድታውቁት ወደፊትም የሆነ መድረክ ይኖራል ብዬ አስባለሁኝ። እዚህ የኢትዮጵያ ሰርከስ የሰርከስ ጥበብ ዘርፍ ነው ብለን በተለያዩ መድረኮች እኔም ዘርፉን ወክዬ በመገኝበት መድረኮች ላይ ከኛ ባልተናነሳ እንደውም አንዳንድ ቦታዎች ላይ ከሁላችንም በበለጠ ሰርከስ ጥበብን ለግንዛቤ እንዲያዝ እንዲጨበጥ ሁልጊዜ ቀድሞኝ የሚገኝ የሚያስረዳ ነውና ጋሽ አክሊሉን በጣም አድርጋችሁ እጅግ አድርጋችሁ አመስግኑልኝ። ይህንን ካልኩኝ የተነሱ ጥያቄዎች አሉ። እነሱ ላይ የተወሰኑ ማብራሪያዎች ናቸው። እኔና ጓደኛዬ ተከፋፍለን የምናቀርባቸው ይሆናል። ከገለጻዎቹም ደስ ብሎናል። ለካ ፊደልም ሰርከስ ነው፣ የኢትዮጵያ ሰርከስ ነው ሳየው እውነትም እነ ምናምንን እያሰብኩኝ አርቱ ራሱ የኛ ፊደሎቻችን ራሱ አርት ናቸው የሚል በጣም ግንዛቤ የሚሰጡን በደንብ ደግሞ ሰፋ አድርገን እንድናይ ያደረጉን ጥሩ ምክሮችም ያየናቸው የተሰጡን ምክሮች አሉ። እነሱን እንቀበላቸዋለን። ሌላኛው ሁላችንም እዚህ ያለን ሰዎች በመያዝ ያለብን የኢትዮጵያ የሰርከስ ታሪክ በየጊዜው ሁሉም እየተነሳ እንደፈለገ ኤክስፕሬስ የሚያደርገው ለራሱ፣ አንዳንዱ ለግል ጥቅሙ፣ አንዳንዱ በቃ ለሆነች ወቅት ጥቅም፣ ሁሉም እየተነሳ አቢዩዝ የሚያደርገው እንትን ነው። ለዛ ነው የኢትዮጵያ ብሔራዊ ሰርከስ ማህበር ከአዲስ አበባ ዩኒቨርሲቲ ጋር አንደኛው የተስማማ ነው የሰነድ
ምናልባትም ኃይል ቅድም እየጠቀስከው ነበረ እዛ መድረክ ላይ የተስማማነውና አግሪመንት የፈጸምነው ምንድነው የኢትዮጵያን ሰርከስ ታሪክ በትክክል በጥናት ተመስርቶ እንዲቀመጥ የማድረግ እሱም ጥናት በደንብ ዲሲሚኔት እንዲደረግ በሚዲያ በፕሪንት በተለያዩ ነገሮች ለህዝቡ እንዲደርስ የማድረግ ስራን አግሪመንት ፈጽመናል። ግን የሄድንበት አግባብ በጣም ውስንነት አለው። ቅድም እዚህ ወንድሜ ሲሳይ ከሰላም ኢትዮጵያም ሲያነሳው ድጋሚ ምንድነው የመጣብኝ ለምን ሰላም ኢትዮጵያንና አዲስ አበባ ዩኒቨርሲቲን አገናኝተን አንድ ፕሮጀክት ለምን አንሰጣቸውም የሚል ሀሳብ እየመጣብኝ ነበርና በዚህ አጋጣሚ ምናልባት እዛ ላይ በጣም የኢትዮጵያ የሰርከስ ታሪክ አሻሚ ባልሆነ ሁላችንም በሂደት ደግሞ ተሳታፊ ሆነንበት አፕሩቭ የምናደርገው የአንድ የኢትዮጵያ የሰርከስ ታሪክን የሚያስቀምጥ አንድ ሪሰርች እንዲሰራ የተጀመሩ ነገሮች አሉ በሰላም ኢትዮጵያ በኩል ግን ደግሞ እሱ በደንብ አድጎና ከአዲስ አበባ ዩኒቨርሲቲ ጋር በደንብ በትብብር ተዳርጎ በመጽሐፍ መልክም በአጠቃላይ መልክም ቢቀመጥ ምክንያቱም ዛሬ ላይ እየተቸገርን ያለነው የሶሻል ሚዲያው ፊድ በተዳረገ የሆነ ሰው ሮንግሊም ፊድ ካደረገው የሆነ ሰው ከሌላ ዓለም ላይ ጎግል ሲያደርገው እሱን ነው እንደ ትክክለኛ መረጃ እየወጣ ያለው። እኛ ደግሞ እንደምታውቁት ይሄ ጥበብ ኤክስፖርት ውጪ ላይ ያለ ነው ቢዝነሱና ትንሽ ከውጪም አንግል የተሸራረፉ እኛ እንኳን እዚህ በዚህ ያህል እንደተለያየንበት ከውጪ ደግሞ ያሉ በእኛ ዘርፍ ላይ ያሉ ሰዎች በጣም ተቸግረዋል። እውነተኛው የትኛው ነው እውነቱ ትክክለኛው የትኛው ነው የሚለውን ማለት ነው እና ምክንያቱም ሁሉም ለራሱ ሲል እየመዘዘ አድቫንቴጅ የሚያደርግበት ዘርፍ ስለሆነ እሱን ከማስተካከል አንጻር እንግዲህ በቀጣይ መስራት ይጠበቅብናል ብዬ አስባለሁኝ። ከዚህ ከመለማመጃ ቦታ ምንም በቃ በጽሁፉም ላይ እንደቀረበው መለማመጃ ቦታ በቃ መሰረታዊ የኢትዮጵያ ሰርከስ ችግር ነው። ለልጆቻችን ራሱ በዚህ አጋጣሚ አሁንም ማመስገን እፈልጋለሁ። ሞራላቸውን ጠብቀው ዓለም ላይ እዚህ ሀገር ያላቸው አከባበር ክብር የሚሰለጥኑበት ቦታ እና ሌላ ዓለም ላይ ሄደው ደግሞ የሚሰጣቸው ክብር የሚሰሩበት ቦታ እሱን ሁሉ ተቋቁመው ኤርፖርት ሲገቡ ጀምሮ ደግሞ እንደገና ወደ እንደዛ አይነት ያስተሳሰብ ሪአሬንጅመንት የሚጠይቅ ነገር ውስጥ ተቋቁሞ ነው እነዚህ ልጆች እየሰሩ ያሉትና በዚህ አጋጣሚ በጣም የሚመሰገኑ ከታች ጀምሮ በጤናማ በስነ ምግባር እና በእምነት የተገነቡ ልጆች እንዳሉን በዚህ አጋጣሚ መግለጽ እፈልጋለሁ። ይሄ ጥበብ ሜታፎሩ ራሱ ትረስት ነው። አንድ ሰው መሬትን ያህል ነገር ለቆ አንድ ሰው ትከሻ ላይ ሲወጣ ማመን አለበት። የሚያምነው ደግሞ ያ ከስር የቆመበትን ሰው ነው። ዝም ብሎ አይደለም እንዲወጣ እዚህ ያሉ አሰልጣኞች ያንን ልጅ የሚያሳድጉት በውስጣቸው እጅግ በህይወት ደረጃ የሚከፈል በህይወት ደረጃ የሚገለጽ መተማመን አለ በሰርከስ ልጆች ውስጥና ይሄ ነገር እንደውም ወደፊትም ማሳድገ ነው አገርም እንደዛ ነው መሆን ያለባት። እንደዛ ነው መተማመን ያለብን። ሰርከስ አንደኛው ለኢትዮጵያ ራሱ ይዞት ይመጣል ብለን የምናስበው ነገር በእኛ ውስጥ ያለው መተማመን እንደ ሀገርም እንዲሆን የማድረግ ነውና ይህንን ነገር ከታች ጀምሮ እያሳደግነው እየሄድን ያለነው መሆኑን በአካል በአእምሮ ጤናማ ዜጋ ከመፍጠር አንጻር እየረግን መሆኑን ጎን ለጎን ደግሞ ትምህርታቸውንም ፎሎ አፕ እያደረግን የምንሄድበት ግን ልክ እንደ ማንኛውም እንደ እግር ኳሱ እንደ ሙዚቃው እንደ ሌላው ዘርፍ ሁሉ አንድ ሰው ታለንት ምክንያቱም አሁን ዓለም እየከፈለ ያለው ለታለንት ነው። እውቀት ሌላ ጉዳይ ነው። ሰልፉ ተለያይቷል። ድሮ ብቸኛ ሰልፍ እውቀት ብቻ ነበር። አሁን ታለንትም ሰልፍ ነው። እኛ የቆምንበት ቦታ ደግሞ የታለንት ሰልፍ ነውና እዛ ታለንት ላይ ቶሎ የሚያድግ ልጅ ህይወቱን የመቀየር ህይወቱን የማስተካከል ነገርን ጎን ለጎን እንትን እያለን ነው የምንሄደው። በቻልነው አቅም የትምህርታቸውንም ሁኔታ እዛ ጋር እያጣጣምን እና ኢንተርናሽናሊ ኤክስፖዝድ ነው የሚሆኑት። ቋንቋቸው ኢሜይል የመጻፍ ራሳቸውን ኤክስፕሬስ የማድረግ ነገሮችም መሰረታዊ ነገሮች ስለሆኑ እነሱን ራሳቸውም ልጆቹም አውቀውት እኛም ባለን ኢንዱስትሪው ራሱ ያንን እንዲያደርጉ ፑሽ የሚያደርግ ስለሆነ አካዴሚክሊም ልጆቹ በተቻለ አቅም ያንን ነገር እያደረጉ ይሄዳሉ። ግን እኛ እዚህ ዘርፍ ላይ ያለንበት ሰልፍ የታለንት ሰልፍ ላይ ስለሆነ ሞር ሞኒተር እያደረግን
ትኩረት እያደረግን እየሰራን ያለ ነው ታለንታቸውን ማሳደግ ላይ ነው የሚለውን እሱን እንዲያዝ ነው። ከዚህ ከኢትዮጵያ ሰርከስ ታሪክ ጋር ተያይዞ ቅድም የተነሱ ሰዎች አሉ። በላይ በፍቃዱ ማለት የባህር ዳር ሰርከስ ከውዴ ጋር መስራች የነበረ ልጅ ነው። የኢትዮጵያ ሰርከስ ውስጥ ደግሞ ትልቅ አስተዋጽኦ ያለው ልጅ ነው። እዚህ ውስጥ ተገልጸዋል። የተሰጠን ደቂቃ በጣም አጫጭር ስለሆነ እያንዳንዱ ሰው እንደዚህ እያደረግን እንትን ከማለት አንጻር ካልሆነ በስተቀረ የእያንዳንዱን ሰው ክሬዲት እንትን ለማለት ፈልገን አይደለም የቀረበውና በዛ አንጻር እንትን ቢባል ግን ቅድም እንደተባለው በቀጣይ የሁሉም ሰው ሚናን ክሊር አድርጎ የኢትዮጵያንም ሰርከስ ታሪክ ከየት ወዴት የሚለውን የሚያሳይ ነገር በሪሰርች እንትን ተብሎ መቀመጥ አለበት የሚለው ነው። ከዚህ ከእድሜ ጋር ከእንትን ጋር ተያይዞ ወንድሜ ወይም ጓደኛዬ የኔነህ እንትን የሚለው ይሆናል ብዬ አስባለሁኝ። ከሰርከስ ኢትዮጵያ ጋር ተያይዞ የተነሳው ነገር ትክክለኛ ጥያቄ ነው። ቤቱን የሁላችንም ልክ ለቲያትሮች ሀገር ፍቅር ነው፣ ለእኛም የእኛ ሀገር ፍቅር ሰርከስ ኢትዮጵያ ነው። ያንን መንግስትም እኛም እንደ ማህበር ያንን ቤት በሚገባው ክብርና በሚገባው ልክ በታሪክ ማስቀመጥ የሁላችንም እዚህ ቤት ያለ ነው የመንግስትንም ኃላፊነት ነው ብዬ አስባለሁ። በዚህም ላይ አብረን ከከተማችን ባህል ኪነ ጥበብ ቢሮ ጋር አብረን እንሰራለን ብዬ አስባለሁ። ከፌስቲቫል ጋር ተያይዞ በየ2 ዓመቱ ነው ሲጀመርም ታቀደው የነበረው። አሁን 2 ዓመት ከምናምን ዘሏል። 2 ዓመት ከምናምን የዘለለውበት ዋነኛው ምክንያት ይህንን ለማድረግ በጣም በጀትና የቬኑ ሁኔታ በጣም መሰረታዊ ጉዳይ ሆኗል። እንደምታውቁት በመጀመሪያው ፌስቲቫል ያከናወንበት ቬኑ ፈርሷል፣ ውስጡ እድሳት ላይ ነው ያለው። ቀጣይ ቬኑ ስናደርግ በጣም ኤክስፔንሲቭ ሆነ። አፍሪካ ኮንቬንሽን ሴንተር ምናምን በእኛ በማህበር ደረጃ እንዴትም አድርገን አፎርድ የምናደርገዋል። ስለዚህ ስትራቴጂካሊ ከመንግስት ጋር በጋራ ይህንን ነገር ማስራትና ማድረግ ይገባናል የሚል ነገር አስበን እየሄድንበት ነው ያለ ነው። በቅርቡ ታዩታላችሁ። ለአሁን ብቻ ሳይሆን ለወደፊቱም በኢትዮጵያ ጥበብ ዘርፍ ላይ መሰረት የሚያስጥል ትልቅ ፕሮግረስ ላይ ደርሰናል። እሱ በራሱ ጊዜውና ወቅቱ ላይ ወይም ከዚህ እንትን በኋላ የምንነጋገርበት ይሆናል ብዬ አስባለሁኝ። ከዚህ በኋላ የኢትዮጵያ ሰርከስ በሚገባው ክብርና ኮንቲኒቲውን በጠበቀ መልኩ እንደሚከናወን በዚህ አጋጣሚ መግለጽ እፈልጋለሁ። ከዛን ከፍቃድ ጋር ምናምን ተያይዞ ያለው ነገር ባለኝ መረጃ ደረጃ በቅርቡ አዲስ አበባ ላይ ብቻ ነው ችግር ያለው፣ ሌሎች ክልሎች ላይ የለም። አዲስ አበባም ደግሞ በቅርቡ በሆኑ በቀናቶች ውስጥ መልስ እየሰጠውና ብዙ ፕሮግረስ የተዳረገ በአጭር ጊዜ ውስጥ ሁሉም የሰርከስ ተቋማት በኪነ ጥበብ እንደ ዘርፍ እውቅና የሚሰጣቸው መሆኑን በዚህ አጋጣሚ በኋላም ማጠቃለያ ላይ የሚገለጽ ይሆናል። በጣም ትልቅ ለውጥ የመጣ ነው። በዚህም አጋጣሚ ቴንኪዩ ማለት እፈልጋለሁ የአዲስ አበባ ኪነ ጥበብ ቢሮን። ከዚህ ከታክስ የቦታ የምናምን ጉዳዮችን እንደ ማህበር ምንድነው መንግስት የ100 ምናምን ሚሊዮን ህዝብን የሚያስተዳድር መንግስት እና ከዛን እንደ አንድ ዘርፍ ደግሞ ኪነ ጥበብ ውስጥ እንዳለች ዘርፍ የኛን ምናምን የእንትኖች ምናምን እያለ እንትን የሚያስችል ስርዓትም የለም አግባብም የለም። ግን አንድ በእርግጠኝነት የምነግራችሁ በአሁን ሰዓት ላይ እንደ ኪነ ጥበብ ኢትዮጵያ ውስጥ ትኩረት የተሰጠውና በክብር በሚገባው ልክ እየታየ ያለ ነገር አለ ብዬ ማለት በሚገርም እንደውም አንዳንድ ቦታዎች ላይ መንግስት ቀድሞን የሄደበት ሁኔታ ነው ያለውና ይህንንም ለምንድን ነው ለማለት የፈለኩትኝ የታክስ ጥያቄ ለብቻው የሚመለስ አይደለም። የመሬት ጥያቄ ለብቻው የሚመለስ አይደለም። እነዚህ ሁለቱም እና ሌሎችም ኪነ ጥበብ ውስጥ ያሉ ጥያቄዎች የሚመለሱት በፖሊሲ ነው። ፖሊሲውን ደግሞ በአሁን ሰዓት ላይ ድራፍቱ ቀርቦ እኛም ፓርቲሲፔት አድርገን ወደ ፋይናል ሄዶ እንግዲህ ወደ ምንድነው የአንድ ፖሊሲ እንትን ሲባል የራሱ የሆነ ሂደቶች አሉት፣ ወደ ሌጋል የማድረግ ሂደቶች አሉ። ፕሮሰስ ላይ ስለሆነ ያ ፖሊሲ በሚጸድቅበት ሰዓት ላይ የኢትዮጵያ የኪነ ጥበብ ጉዳይ የሰርከስም ሆነ የሌሎች የኪነ ጥበብ ጉዳይ እዛ ጋር ያበቃለታል። እኛ የምንጠቀምበት እቃ ሌክዠሪ መሆኑ ወይም 300% ታክስ የሚጠየቅበት ጉዳይ እዛ ጋር ያበቃል። እንደ ማንኛውም ሰው ሀሳብ አለን ብለን ባንክ የመበደር እንደ ማንኛውም ሰው ይህን ነገር እንደ ኢንቨስትመንት ይታይልን ብለን ቦታ የመውሰድ ምናምን እንደ አንድ ሀገር እንደ ዜጋ መብቱ ይኖረናል ማለት ነው። ከመንግስት ጋር ቋሚ የሆነ አግሪመንት ወጥ የሆነ አግሪመንት ይኖረናልና እነዚህ ያነሳናቸው የተለያዩ ጥያቄዎች ከፖሊሲው ጋር አብረው የሚመለሱ ናቸው ማለት ነው። ፖሊሲው ላይ ደግሞ በጣም በንቃት ከሌሎች
የኪነ ጥበብ ባለሙያዎች ጋር በጋራ በመሆን እየተሳተፍንበት ያለንበት መሆኑን እንድትገነዘቡት ነው። በጣም ቴንኪዩ ማለት እፈልጋለሁ። ይሄ ዘርፍ እኔ እንደውም ከኤክስተርናል ከሰርከሱ ዘርፍ ውጪ ከሚገጥሙን ተግዳሮቶች ይልቅ በጣም አደገኛውና እኛም በቀጣይ በጣም ትኩረት እናደርግበት የሚገባው በውስጣችን የሚፈጠሩ ክፍተቶች ላይ ነው። የውጭውን ማሸነፍ ይቻላል፣ የራሱ የሆነ አግባብ ይኖረዋል። ግን አሞንግ በራሳችን ውስጥ ያሉትን ነገሮች ግን በጣም በጥንቃቄ መፍታት፣ ማየት፣ በጥንካሬ መቆም ይጠይቃል። ማህበር በጋራ ሆኖ መብቱን ለማስከበር ትልቁ ፕላትፎርም መሆኑን ከዚህ ከኢትዮጵያ ብሔራዊ ሰርከስ ማህበር ጥምረት በላይ ማሳያ የለም። ይህንንም ለማሳየት ድሮ ሰርከስ የቱ ጋር እንደነበር ታውቁታላችሁ። አሁን የቱ ጋር እንደሆንን ማየት በጣም ቀላል ነው። በቀጣይ ደግሞ ታዩታላችሁ ወዴት እየሄድን እንደሆነ። ስለዚህ ማህበር ላይ የምንይዘው አስተሳሰብ ትኩረት በጣም ወሳኝ ነው ብዬ አስባለሁ። የግል ማህበር ውስጥ ከገባው የግል ጉዳይ አንሶ ይታያል። ስለዚህ ማህበሩ ባይኖር ይሻለኛል እኔ ጎልቼ እንደወጣ ምናምን እንደዚህ የተለያዩ የግለሰባዊ የሆኑ ፍላጎቶችን በደንብ አድርጎ ማኔጅና ሞኒተር ማድረግ በጣም አስፈላጊ ነገር ነው። አሁን ትልቁ ስጋት ለማህበር የኢንዲቪዥዋልስ ፍላጎቶች ነው። ኢንዲቪዥዋልስ ሁልጊዜ ግሩፕ የሆነ ጠንካራ ነገር ካለ እኛ ጎልተን አንታይም፣ እኛ እንደዚህ ሆነን አንታይም። ከተፎካከርን ደግሞ አንሰን እንታያለን። ምክንያቱም እዛ ጋር ትልቅ አቅም አለና ምናምን የሚሉ ነገሮች ብዙ ጊዜ ማህበር ላይ አሉባልታ ባላስፈላጊ ነገሮች እንዲፈጠሩ እያደረጉ የማህበርን ጥንካሬ ስለሚፈትኑ እሱ ላይ በጣም በጋራ መቆም ይገባል የሚለውን በዚህ አጋጣሚ መናገር እፈልጋለሁኝ። ከዚህ ውጪ ሶል ቅድም ያነሳው ነገር እንደ ሲኒየር እዚህ ዘርፍ ላይ እንዳለ የሲኒየር ታላቅ ወንድማችን ሙሉ ለሙሉ የምንወስደው በቀጣይም ደግሞ በስርዓት ቅድም እንዳለው በሪሰርች በምን እንትን ማለት አለበት። በቀጣይም አሁን እያሰብን የሚሰራ ዶክመንተሪ አለ። እሱ ዶክመንተሪ ላይ በደንብ እያንዳንዱ ሰው ፓርቲሲፔት አድርጎ የሆነ አንድ ወጥ የሆነ ለኢትዮጵያ ሕዝብ ማወቅ ያለበት ነገር ስላለ እሱ ላይ በቀጣይ በደንብ አድርገን በጋራ የምንሰራው ስራ ይሆናል ብዬ አስባለሁኝ። ሌላኛው ልክ እንደ ጋሼ ሳላመሰግን ያለፍኩትኝ የነበረው ሰላም ኢትዮጵያ ነው። ሰላም ኢትዮጵያ ያንን መድረክ ቅድም ሲሳይ የገለጸውን መድረክ ፋሲሊቴት ባያደርግ እኛም በጋራ ተገናኝተን አንድ ማህበር ያስፈልገናል ብለን ላናስብ እንችል ነበረ። ወይም ያ ኦፖርቹኒቲ ማን ሊፈጥረው እንደሚችል አይታወቅም። በግል የሚጠሩ ጥረቶች ነበሩ እንገናኝ ምናምን የሚል ግን ኢንቨስት አድርጎ ሀሳቡን ገዝቶ ወደ አንድ እርምጃ በማምጣት ላይ በናሽናል ደረጃም አይደለም አማራም ክልል ላይ ሌሎችም ክልሎች ላይ የሰላም ኢትዮጵያ ኢምፓክትና አስተዋጽኦ ከፍተኛ ነው። በዚህ አጋጣሚ ሰላም ኢትዮጵያን በጣም አድርጋቸው አመስግኑልኝ። የሰርከስ ፕሮፌሽናል አሁን ኤክስፖርት እያደረግን ነው ብለን ስንል በእርግጠኝነት እንደ ማህበር እያለን ያለ ነው ኢትዮጵያ ውስጥ የኪነ ጥበብ ዘርፍ ኢንዱስትሪ ከመሆን አንጻር አሪያ ወይም ሞዴል እንሆናለን እንላለን። ሞዴል እንሆናለን ሳምፕል በቃ ለኢትዮጵያ የኪነ ጥበብ ዘርፍ ሳምፕል ሞዴል እንሆናለን ብለን አንደኛው ያስቀመጥነው ነው። ቅድም ስለዘለልኩት ነው እንደ ግብ ማለት ነው። ኤክስፖርት በማድረግ ምናምን ልክ አንዳንዴ ሰሊጥና ምናምን ነው በቃ ኤክስፖርት እየተደረገ ያለው። ኪነ ጥበብ እኮ ኤክስፖርት እውቀት ኖሌጅ ያለን ህዝቦች ነን፣ ታለንት ያለን ህዝቦች ነን። ታለንትን ይሄው እያወጣን ነው የሚለውን ነገር እሱም አንድ ነገር ይሄ ፖቴንሻል ለአፍሪካም እንደ ኢትዮጵያም ትልቅ አሪያ የሚሆን ተግባር ስለሆነ እሱን በጣም አድርገን ማውጣት አለብን የሚል ነው። ስለዚህ ኢትዮጵያ አሁን በፖሊሲ በምን በመጀመሪያ ፕላትፎርሙ ወይ መደላድሉ እየተሰራ ነው። የፖሊሲ የህግ ማዕቀፎች ጉዳይ ማለት ነው። ዜን ወደ ቀጣይ አክሽን በሚገባበት ሰዓት ላይ እንደዚህ ቆሞ የሚገኘው ሰርከስ እንደሆነ በእርግጠኝነት ነግራቸዋለሁ። ለምን ቀድመን የሰራናቸው ብዙ ስራዎች ስላሉ ማለት ነው። እና ያ ደግሞ እንደ አገር አንድ ሞዴል የኪነ ጥበብ ዘርፍ ያደርገናልና ለሌሎችም ማገዝ መደገፍ የሚያስችል ኤክስፒሪየንሶችን ሼር የሚያደርግ ዘርፍ ይሆናል ብዬ አስባለሁኝ። ስለዚህ ከዛ አንጻር ቅድም ሲስም እንደገለጸው ብዙ ተሞክሮች ብዙ ነገሮች አሉና ከሌሎች ማህበራቶች ጋርም ኤክስቼንጅ የምናደርጋቸው የምንለዋወጣቸው ከመንግስት ጋርም ደግሞ አሁን ፕላን እየተዳረጉ ያሉ ነገሮች አሉና ዘርፉን የሚያኮሩ ሁላችሁንም እዚህ ያላችሁ በመላ ኢትዮጵያ ያሉ የሰርከስ ጥበብ ባለሙያዎችን የሚያኮራ
ትልቅ ስራ ትልቅ ተግባር እንደዚሁ መንግስት ትኩረት ሰጥቶት እየሰራ ያለው ነገር አለና በቀጣይ ሁላችሁ የምትኮሩበት የምትደሰቱበት ነገር ስለሆነ ምናየው ይሆናል ማለት ነው። እንዴት ነው ታዲያ ኮንቲኒቲውስ? ቆንጆ ለኔም አስተያየት ምንድነው እንትን ማብራሪያ መውጫ ነገር ነው የሰጠኝ ሲሳይ። እንዴት ነው የሚቀጥለው? እዚህ ጋር አሁን አደረሳቸው ዜን ዋትስ ኔክስት የሚለው ነገር በቃ ትኩረት ሰጥተነው ማህበሩም አሁን እየሰራ ያለው ነገር ምንድነው? እዚህ የኢትዮጵያ ሰርከስ አርቲስቶች ውስጥ እያወራ በቃ ፕላን እያደረግን ነው። እኛንስ ማን ነው የሚተካን? ነገ እኔ አሁን በዚህ ዘርፍ ላይ ከዘሬን ይዤ ይሁን እየመሩ ይሄ ዘርፍ የሆነ ደረጃ እንትን የሚሉ ከዚህ ውስጥ ማየት እንፈልጋለን። ልክ እንደ ሌሎቹ ዘርፍ ላይ አንጋፋ ተብለው እንደሚከባበሩት እኛም ጋር እንዲኖር እፈልጋለሁ። ዛትስ የኔ ህልሜ ነው። የሁላችንም ሁልጊዜ ነው ከኔ ነጋ ሁልጊዜ እንላለን አይደል? የሆነች ኮርነር ላይ ከዘራችንን ይዘን የምናይበት ጊዜ ሩቅ አይደለም። እነዚህን ደግሞ የሚመሩ ኃላፊነት የሚገባቸው የሚወጡ ልጆችን ግን መፍጠር ዛሬ ላይ አለብን። ስለዚህ እዚህ ሰርከስ ዘርፍ ውስጥ ያላችሁ ባለሙያዎች ይሄ ኃላፊነት አለባችሁ። ነገ ዛሬ የተፈጠረውን ነገር ዛሬ የመጣውን መልካም እድል ዛሬ ያለውን ነገር ነገ እናንተ ናችሁ የምትመሩት። ነገ ይህንን ዘርፍ አቆማችሁ። ስለዚህ ከአርቲስትነት ባለፈ የመሪነትን ባህሪ ብዙ ሌሎችንም እድል የህይወት የመቀየር ኃላፊነት እጃችሁ ላይ ያለና በዚህ አጋጣሚ እዚህ ሰርከስ ላይ ያለን ልጆች ኢትስ ኖት ኦንሊ አርት ብቻ መስራት ብቻ ሳይሆን ኃላፊነታችንም በጣም ከእጅግ የሰፋ መሆኑን በዚሁ አጋጣሚ እንትን እንድትሉ ነው። እኛ በምንችለው የተለያዩ ስልጠናዎች እየሰጠን ያለነው ነገር አለ። ቅድም የተጠቀሰው ነገር አለ። አሁን ከአደጋ አንጻር የመጀመሪያ ደረጃ የሴፍቲ ትሬኒንግ ወይም የቅድመ ጥንቃቄ ስልጠናዎች እየሰጠን ነው። በቀጣይ ደግሞ በራሳችን በየክልል ባሉ መዋቅሮች ላይ የአርቲስቶች ተወካዮች አርቲስቱ ጋር ቅርብ ሆኖ ሊመሩ የሚችሉ ነገ ሴክተሩን የሚመሩ ልጆችን የመለየት ስራና ኮሚቴ የማቋቋም ስራ ሰርተናል። በብዛት ክፍለ ሀገር ላይ ማለት ነው። አዲስ አበባ ነው የሚቀረው። እሱ ነገር በሚኖርበት ሰዓት ላይ ቀጣይ ራሱ ዘርፉን የሚተኩንን ሰዎች ብሪጅ እያደረግን ከኛም ተሞክሮ እየወሰዱ የምንሄድበት አግባብ ይኖራል። አመሰግናለሁ። ያው አብዛኞቹን ሄኖክ ስለጠቀሳቸው የተወሰኑት ላይ ነው እኔ ምላሽ የምሰጠው። የመጀመሪያው ሰርከስ በጦጣ በዶልፊን በእንስሳቶች የሚሰራ የሚል አስተያየት ነበረ እና በሱ ዙሪያ ላይ ሰርከስ ትራዲሽናል እና ሞደርን ብለን እንለየዋለን። እኛ ዘርፍ ላይ ትራዲሽናሉ ሞር አኒማል የሚጠቀም እና በክብ መድረኮች የምንጠቀመው ቅድም ያሳዩዋችሁ ቴንትን ይዞ የሚሰሩ ሲሆኑ ሞደርኑ ደግሞ ከዚህ ከአኒማል ውጭ አኒማሎቹ በፓፔት በሰው የሚሰሩ በፓፔቶች ምናምን የሚሰሩ ናቸው እና አሁን ሰዓት ላይ ኦልሞስት የአኒማል ራይት ተቃውሞ በመምጣት ተጽዕኖ ላይ ነው ያለው። አኒማሎች አብዛኛው እንትን ላይ እየወጡ ናቸው ያሉት። ወደ ራሻ ቻይና አካባቢ ላይ ነው በብዛት ስቲል ያሉት። በዓለም አቀፍ እንትን ላይ እየወጡ ነው ያሉት። ያንን ጀስት ለማሳወቅ ያህል ነው። ሌላኛው በዚህ በአደጋ ዙሪያ ላይ የተነሳ ጥያቄ አለ። እንግዲህ እነዚህ ትምህርት ቤቶች ቅድም ሰለሞንም እንትን ያለው የገለጻቸው አሉ። ተጨፍልቀናል ተጨምቀናል ያለው ተጨምቀን ሳይሆን ሁሉንም አንዳንዱን እንትን ካልን ሰክሰሳቸውንም ውጤታቸውንም እንትኑም የሁሉንም ንግለጽ ካልን በጣም ብዙ ነው ለማለት እንደሞከርኩት ከሰክሰሳቸው ካመጡት ዓለም አቀፍ መድረክ ላይ ውጤት እንኳን ጅምር ላይ ያሉት የተወሰነና መጨረሻ ላይ ያሉት ነው የጠቀስኩት እንጂ መሀል ላይ ለመጥቀስ ሞክሬያለሁ። እንደ ሸገር ሰለሞን ጋም ሁሉም ትምህርት ቤቶች ላይ ኢትዮ ሰላም አሉ ውጤቶች። ግን እኔ ሁሉንም ማቅረብ ስለሚያስቸግር ከሰዓት አንጻር ጅምር አካባቢ ያሉና አሁን በቅርብ ያሉ ውጤቶች ነው ለመግለጽ የሞከርኩት። ከሁሉም ለማካተት ከተወሰኑት በተቻለኝ አቅም ሞክሬያለሁ። በጨፍልቀን ሳይሆን ወደ 13 የሚሆኑ በማህበራችን ውስጥ በአዲስ አበባ ሰርከስ ማህበር ስር ማዕከላቶች አሉ። ወደ 1204 አርቲስቶች አሉት በስራቸው በማህበሩ ስር ያሉት ብቻ ናቸው። እዚህ ማህበር ላይ ያልተካተቱ ማህበሩ ላይ አመልክተው በመጠባበቅ ላይ ያሉ የሰርከስ ማዕከላት አሉ። ምክንያቱም እንደ ማህበር አንድ ሰርከስ ዛሬ ስለተመሰረተ አይገባም። ማሟላት ያለበት መስፈርቶች አሉ። የእውነት እያሰለጠነ ይቆያሉ ወይ ያሉትን መስፈርቶች ሲያሟሉ የቆይታቸውን ጊዜ ጨርሰው የሚቀላቀሉ ይሆናል። ቅድም እንደጠቀስኩት ብላክ ላይን የሚባለው አንደኛው የተቀላቀለ ነው ጊዜውን ጠብቀው። ሌላኛው በዚህ በሪስክ ላይ ስንመጣ
እንግዲህ ሪስክ ምንም ቦታ ላይ ነው ሪስክ ያለው፣ ግን ሰርከስ ላይ ትንሽ ለየት የሚያደርገው የሚሰሩት ነገሮች ከባድና አስፈሪ መሆናቸው። እነዚህ ስኪል እና ሪስክ ያላቸው ስኪሎች የሚመጡት በጊዜ ነው፣ በጊዜ ብዛትና ከቤዚክ ጀምሮ ነው እንጂ አንድ አርቲስት ወይም አንድ ተማሪ መጥቶ ትምህርት ቤት ውስጥ በአንድ እነዚህ አስተማሪዎች ዘለው ከባድ ነገር የሚያስተምሩት አይደለም፣ ከታች ጀምሮ ነው የሚያስተምሩት አንድ ሰው። እና ሌላኛው መረዳት ያለባችሁ ሰርከስ እድሜያቸው ሲገፋም ምንድን ነው የሚያደርጉት? አንድ ሰው ይገለበጥ ነበር። ሰርከስ ዘርፍ በባህሪው እዚህ ጋር አክሮባቲካ የሆነው ነገር ከስፖርት ጋር ተዛማጅ ነው። እኛ ሀገር ላይ አብዛኛው የሚዘወተረው እሱ ስለሆነ ነው እንጂ አሁን ሰዓት ላይ ሰርከስ አሁን ፊዚካል ቲያትር፣ ሰርከስ ፊዚካል ቲያትር ነው። ሙዚቀኛ የሰርከስ አካል ነው። አርት፣ አጠቃላይ አርት ቆሞ አንድ ሰው ጭራሮች እንዲየቀጣጠለ ቅድምም ለመግለጽ ተሞክሯል ከመድረኩ። እንጨት እንደዚህ የሚያቆም መጫኛ ሰርከስ ነው። እድሜ የሚገድበው አይደለም። ከህፃን እስከ ትልቅ ድረስ ነው የሚሰሩት። ክላውኖች፣ ኮሜዲዎች፣ አሁን ስታንዳፕ ኮሜዲ የምንለው እኛ ጋር ሲመጣ በእኛ ዘርፍ ላይ ክላውን ነው የምንለው። ዘፋኝ አለ፣ ሙዚቃ ተጫዋች አለ፣ ሙዚቃ መሳሪያ፣ ዳንሰኛ አለ፣ ገጸ ባህሪ ተጫዋች አለ። ሁሉንም ያካተተ ዘርፍ ነው እና በአደጋ ዙሪያ ላይ ስመጣ ወደ ኋላ ስመለስ ይቅርታ፣ ከቤዚክ ጀምሮ ነው የሚሰሩት። አደጋውን ኃላፊነት የሚወስደው ማን ነው የሚለውን ደግሞ አንድ ኳስ ተጫዋች ኳስ ሜዳ ላይ ገብቶ ሲጎዳ ማን ነው ኃላፊነት የሚወስደው? ለኛ እንደዛ ነው። ዘርፉ ላይ አደጋን መቀነስ እንችላለን፣ ግን ማቆም አንችልም። ይሄ ደግሞ ሰርከስ ላይ ሳይሆን ማንኛውም ዘርፍ ላይ ነው። አደጋን መቀነስ እንችላለን፣ ያኛው በትምህርትና በጥንቃቄ ማለት ነው። ማቆም ግን አንችልም። ተክሉ እንደገለጸው በዚህ በሪስክ ማኔጅመንት የሚል ኮርስ ቅድም ለመግለጽ ነው ሞከርነው። ሰርከስ ዱ ሶሌል የሚባል ካምፓኒ ቁጥር 1 ካምፓኒ በካናዳ ውስጥ የሚገኝ ከነሱ ጋር በመተባበር በኦንላይን እና እዚህ በአካል ኮርሶች እንደዛ አይነት ኮርሶች እየተሰጡ ነው ያሉት። የአሰልጣኞች ከሰላም ኢትዮጵያ ጋር በመተባበር ሰላም ኢትዮጵያ፣ ሰርከስ ዱ ሶሌል፣ የናሽናል አሶሲዬሽን እና የክልል ማህበራት ማድረግ የምንችለው ሪስኩን መቀነስ እንችላለን፣ ማጥፋት አንችልም። ያ ደግሞ ሰርከስ ላይ ሳይሆን ሁሉም እንትን ላይ ነው። ሰርከስ ትምህርት የሚለው ነገር ትምህርታቸውን እነዚህ ታዳጊዎች እንዴት ነው የሚማሩት? ትምህርታቸውን ይማራሉ ታዳጊዎቹ። ፕሮፌሽናል ሌቭል ላይ ሲደርሱ ትምህርታቸውን ከመጨረሳቸው በፊት ደርሰው የወጡ ልጆች ከሆኑ የርቀት ትምህርት ይማራሉ። ሌላኛው መታወቅ ያለበት ሰርከስ በዲግሪ በማስተርስ እኛ ሀገር ላይ አሁን ቅርጽና እንዳለው ኦኩፔሽን ስታንዳርድ እየተሰራ አለ። እሱ ነገር ሲያልቅ ወደ ትምህርት ቤት ላይ የሚገባበት ሲስተም ስላለ እዛ ሰዓት ላይ ሊተገበር ይችላል። እኛ እየሄድን ዓለም አቀፍ ላይ እየተወዳደረን እያሸነፍናቸው ያሉ ልጆች እኮ ከዩኒቨርሲቲ ከሰርከስ ዩኒቨርሲቲ ውስጥ የሚወጡ ልጆች ናቸው። ስለዚህ እነዚህ ማዕከላት ማለት ለእኛ ዩኒቨርሲቲዎቻችን ናቸው፣ እውቅና ያልሰጠናቸው እና እዚህ ጋር ያሉ አሰልጣኞች በጣም ዋጋ እየከፈሉ ሲያስተምሩ እነዚህ ልጆች እዚህ ሰርከስ ከፍሎ የሚማር ካለ ለእኔ አዲስ ነው የሚሆንብኝ። አንድ ሰው ከፍሎ የሚያስተምር የለም እዚህ ጋር ከፍሎ እየከፈሉ የሚማር ተማሪ የለም። በነፃ ነው የሚማሩት። በጣም የዝቅተኛ ቤተሰብ ልጆች ናቸው አብዛኞቹ። የቤተሰባቸውንም የነሱንም በከፍተኛ ሁኔታ ህይወት እየተቀየረበት ያለ ዘርፍ ነው እና ሰርከስ በራሱ ዩኒቨርሲቲ ነው ኦልሬዲ እውቅና ስላልተሰጠው እንጂ ይሄ ትምህርት ነው። ትምህርቱ ደግሞ የግድ አንድ ሰርከስ አርቲስት ወይም የሚባለው መገለባበጥ አየር ላይ መብረር የለበትም። ብዙ በውስጡ ብዙ የተለያዩ ዘርፎች አሉ። ቆሞ ሊወጣ ይችላል። ቆሞ አስቆ ሰውን አውርቶ በካራክተርም ሊሆን ይችላል፣ በድምጹም ሰርከስ ነው። ስለዚህ እድሜ የሚገድበው አይደለም። በሪስክ ላይ ባለው ነገር ላይ እንጥራለን። ሌላኛው አሁንም እዚህ ጋር የተነሱ ጥያቄዎች ላይ መድገም አልፈልግም፣ ተክሉ አብዛኛውን ስላለው ግን ለመጥቀስ ሞክሬ ነበር ቅድም ተግዳሮት የሚለው ላይ በዚህ በላይሰንስ ዙሪያ ላይ ባለ እንትን ላይ ከፍተኛ እንትን ያለን እኛ አሁን እንዳልኳችሁ ይሄ በጣም የውጭ እንቅስቃሴ ያለው ዘርፍ ስለሆነ ማንም ሰው እየተነሳ ዛሬ ሰርከስ የሚከፍትበት ሁኔታ ነው ያለው። ያ ነገር ሰም ፖይንት መቆም መቻል አለበት ተመዝኖ እንትን ያን ለመመዘን ደግሞ እኛ ራሳችን ሳይኖረን አሁን እኛ ስለሌለን ተጣምረን በማህበር አለን። በማህበሩ ስር ስለሆነ ነጋይ ነን እንጂ በየግል እንደተባለው ክፍለ ከተማ ለአንደኛው ጋር አለ፣ አንደኛው ላይ የለም። ወጥ የሆነ የላይሰንስ ሲስተም ስለሌለ ማለት ነው። እሱ አለመኖሩ ደግሞ እዚህ ጋር ህገወጥ ተግባር ሲደረግ ካየን ያንን ማስቆም የምንችልበት ምንም አቅም አይኖረንም። ስለዚህ ህጋዊ ሰውነትና ይሄ ህጋዊ ላይሰንስ ዙሪያ ላይ በጣም ዘርፉ ላይ ትልቅ
ለውጥ የሚያመጣ እንትን ስለሆነ ያው በቅርቡ ይኖራል ብዬ አስባለሁ። ዶክተር ሩትም ያብራሩታል። እሱን በታሪክ ዙሪያ ላይም ትንሽ መነሳት አለባቸው። ሰርከስ ኢትዮጵያ በዓለም አቀፍ መድረክ ላይ ለተባለው ለማንሳት ሞክሬያለሁ። መነሳት ባለበት መጠን ላላነሳው እችላለሁ። ግን እንዳልኩት የባህል አምባሳደር የኢትዮጵያ ተብለው ረጅም ዓመት ሲንቀሳቀሱ ነበር። ግን ሲንቀሳቀሱ የነበሩት በሶሻል አክቲቪቲ ነው። ሀየር እየተደረጉ አልነበሩም ብዬ ለመግለጽ ሞክሬ ነበር። ከዛ የተለየ በሰዓቱ ሀየር እየተደረጉ አሁን የሚሰሩ አይነት ሲስተም ላይ ሶሻል ከነበረ ላረም እችላለሁ። እኔም ስለማላቅ ማለት ነው። የሚያካለል ያስረዳኝ ይፈልጋለሁ። ሌላ ተተኪዎች ለተባለው ደግሞ ብዙ ተተኪዎች አሉ። አሁን እኛ እዚህ ጋር ስላለን እንጂ በጣም ብዙ ታሪክ እየሰሩ ያሉ ማኔጅ እያደረጉ ያሉ አርቲስቶች ራሳቸውንም ለሌላም አርቲስት የሚተርፉ በጣም ዓለም ላይ ጥግ የሚባለው በቃ ትልቅ አሁን በኳስ ትልቅ የሚባለው ክለብ ላይ ያሉት አይነት የኢትዮጵያ አርቲስቶች እዛ አይነት ደረጃ ላይ በዚህ ዘርፍ ላይ ያሉ እና ሌላኛው ደግሞ ሲሳይ የሚያነሳው ለሌሎቹ የባህል ዘርፎች እንደ ምሳሌ ይሆናል ወደ ውጭ መሳቢያ ለሚለው እኛ እየሞከርን ነው። እንዳልናችሁ የሙዚቃ ከሰርከስ ጋር የሚዋሃድ ነገር ነው። የዳንስ ቲያትር ምናምን ያለውን በቅርብ ቅድም ተነስቷል። አሁን ፓሪስ ላይ ፍራንስ ላይ የነበረ ዝግጅት ላይ የቅርብ ትዝታችን ነው። ሙዚቀኞች እነ ዩኤል የማን አካተን ዳንሰኛ አካተን የተሰራ ፕሮግራም ነበር። ለነሱም ሰርፕራይዝ የሚያደርግ ነበረ። አብዛኛውን የኢትዮጵያ ሙዚቀኛም ሆነ አርቲስት በዓለም አቀፍ መድረክ ላይ ሲሄድ ተመልካች የሚያገኘው የኢትዮጵያ ተመልካች ነው አብዛኛው። ከተሳሳትኩኝ ይታረማሉ። የተወሰኑ ሙዚቀኞች አሉ በእንደነ ሙላቱ አስታጥቄ እንደነ ማህሙድ አህመድ በሰላም ኢትዮጵያ ስር ያሉ እዛ ጋር ተደራሽ ይሆናሉ ለሌላው ማህበረሰብ። አብዛኛው እኛ አርቲስቶች ውጪ ሲሄዱ የኢትዮጵያ አርቲስት ነው ቆርጦ የሚገ ሰርከስ ላይ ግን የኢትዮጵያ ተመልካች የሚናፍቀን ጊዜ ነው ያለው። እንደው እናንተ አለ ኢትዮጵያዊ እንዳለ ራሱ አያምኑም። እዛ ውጭ ያሉ ኢትዮጵያን ዲያስፖራ ማህበረሰብ ምን ያህል እንዳደገ አገር ውስጥ አይታወቅም። እዛ ጋር በጣም ያደገ ነው እና እዛ ላይ አልፈን ከሰርከሱ ከኛ ጥበብ አልፈን ጥበብ ውስጥ ያለ ቢሆንም ሙዚቀኞችን፣ ዳንሰኞችን፣ ሌላ ምንትኖችን የምንስብበት መንገድ ላይ ያለ ነው። ኦልሬዲ እየሰራን ነው። አመሰግናለሁ። ሁለቱንም እጅግ አድርገን እናመሰግናለን። አሁን ለማጠቃለያው በቅድሚያ ወይዘሮ ሉባባ ጀማል የኪነ ጥበብ ዘርፍ ምክትል ቢሮ ኃላፊ፣ ቀጥሎ ደግሞ የቢሮ ኃላፊ ዶክተር ሂሩት ካሰው የማጠቃለያ ሀሳብ በቅደም ተከተል ይሰጡናል። ለነሱ እድል ሰጣለሁ። የሰርከስ ቤተሰብ ዛሬ ሰርከስ ለኢትዮጵያ ከፍታ በሚል ሲምፖዚየም መድረክ ላይ በዚህ ሁኔታ ስለተገናኘን ደስ ብሎኛል። እንኳን ደስ ያላችሁ። ከሰዓታችን አንፃር እኔ ሀሳቤን አሳጥራለሁ። በጣም እንግዲህ ሰርከስ ያለውን ፋይዳ የት ነበረ፣ ከየት ተነሳን፣ ፕሮግረሳችን ምን ይመስላል የሚለውን ከመነሻችን እስከ ዓለም አቀፍ መድረክ ያለውን አቅራቢዎቻችን ጥሩ አድርጋችሁ ስላቀረባችሁልን በጣም ከልብ ላመሰግናችሁ ወዳለሁ። ለነሱ ሞራል ስጡልን። እንግዲህ ለማሳጠር ያክል ሰርከስ ለኢትዮጵያ ከፍታ ስንል በዓለም አቀፍ ደረጃ ያለውን በዓለም አቀፍ መድረክ ላይ ያለውን የመዝናኛ አንዱና ትልቁ አማራጭ መሆኑን አሳይቶናልና ከዛ ነው የምናነሳው ማለት ነው። ለሀገራችን ያለውን ከፍታ ለምን አንደኛው ሰርከስ ኢንክሉሲቭ የሆነ ሙያ ነው። የሚለየው በቋንቋ፣ በሃይማኖት፣ በእምነት በምን የሚለየው አካል የለውም። ያ አንዱ ለሀገራችን ከፍታ ያለውን ሮል ያለው ሚና ያሳየናል። ይሄ 4 ጄኔሬሽኖችን አኮሞዴት ማድረግ የሚችል ፕሮፌሽን እስከሆነ ድረስ ለሀገራችን ከፍታ ያለው ሚና ምንም ጥያቄ የሌለውና ሪዛልቱን እያየንም ያለነው ፕሮፌሽን በመሆኑ ሌላው ደግሞ ትልቁ ምናይበት ትልቁ ሚናው ትልቁ ፋይዳው ይሄ ናሽናል ፕራይድ የምንለውን የሀገር ኩራት ሲምቦል ሆኖ ነው ያገኘሁት። ለምን በዓለም አቀፍ መድረክ ላይ ሰርከስ ሾው ሲኖር አንድ የሚጠቀሙት ሙዚቃዎች ካልቸራል የሆኑ ሚውዚክ ነው የሚጠቀሙትና የሀገራችንን የካልቸራል ሙዚክ
ፕሮሞት የሚደረግበት መድረክ ነው። ሁለተኛ ኮስቲዩሙ የሚጠቀሙት አልባሳት የሀገራችንን የኢትዮጵያን የአለባበስ ስታይል የኛ የሆነውን ባህል የሚያሳዩበት ነውና እንደ ትልቅ ናሽናል ፕራይድ ሆኖ ነው የምናገኘው። በሌላ በኩል ይሄ ኢንዱስትሪ የሚለው ሀሳብ ወደ ኢንዱስትሪ ማደግ አለበት የሚለው ሀሳብ ኦልሬዲ ለኛ ብዙ ተግዳሮቶች ቢኖሩባችሁም ለኛ እናንተ እንደ ኢንዱስትሪ ሆናችኋል። ምንም አይነት ጥያቄ የለውም። ኢንዱስትሪም ናችሁ። ወደፊትም ደግሞ ከዚህ በላይ ደግሞ ከፍ የምትሉበት ጊዜያችሁ ይመጣል። ለአሁንም ሞዴሎች ናችሁ ለኪነ ጥበቡ ዘርፍ። ኪነ ጥበብ መሆናችሁ ደግሞ ከመጀመሪያው ከማህበረሰቡ የዴይ ቱ ዴይ ላይፍ አክቲቪቲ ኢሚቴት የተደረገ ነው። ከኔቸር የሚባለው ምንም ጥያቄ የሌለው ዘርፉም ኪነ ጥበብ መሆኑን በትክክል የምናረጋግጥበት የምንመሰክርለት ዘርፍ ነው። ምናልባት በሀገራችን ፊዚካል ቲያትር የሚባለው ፕሮፌሽን ስለማይታወቅ ሰው ከዛ ጋር ለማያያዝ ይቸገራል። ምክንያቱም ፐርፎርም አይደረግም ፊዚካል ቲያትር በእኛ ሀገር ደረጃ። እኔ አንድ አይቻለሁ፣ አንድ ፐርፎርማንስ ብቻ ፊዚካል ቲያትር። ለዛ ወደ ስፖርቱ የማስጠጋት ሀሳቦች ነበሩ። ከዚህ በኋላ ግን ከዛ ተላቀናል። ወደሚገባው ቤቱ ተመልሷል። በዛም ደግሞ እንደ ኢንዱስትሪ ከፍ ብሎ አሁንም ይቀጥላል የሚል ሀሳብ ነው ያለኝ። እንደ ተግዳሮት የተነሱት ደግሞ ተክሉም በደንብ ራሱ መልሶታል እዛ ጋር። አሁንም ተግዳሮቶች ብለን የዘረዘርናቸው በፖሊሲው ይመለሳሉ የሚል አቋም ነው ያለን። በዚህ ይዘነው መልካም ጊዜና መልካም የፕሮፌሽኑ የሙያው እድገት ይሁንላችሁ ማለት ፈልጋለሁ። ወደ ዶክተር ሂሩት ለማጠቃለያ አስተላልፋለሁ። እሺ፣ አመሰግናለሁ። እንደምን ዋላችሁ? ወደ ዋላችሁ ደርሰናል። በመጀመሪያ የኢትዮጵያ ሰርከስ ማህበር እና የአዲስ አበባ ሰርከስ ማህበር ፕሬዝዳንቶችን እጅግ አድርጌ ማመስገን እወዳለሁ። በጣም ጥሩ ነገር ነው ያቀረባችሁት እንደ መነሻ። በነገራችን ላይ ስለ ሰርከስ ቁጭ ብለን ያወራ ነው ለመጀመሪያ ጊዜ ነው እኔ ሳቀው በታሪክ ማለት ነው። እና ይሄንን ቁጭ ብለን እንድንነጋገር መነሻ የሆነ ደግሞ በደንብ ኮምፕሬሄንሲቭ የሆነ የሚጎለው ነገር ሊኖር ይችላል። በአጭር ጊዜ ስለተሰጣችሁ ጥሩ ነገር ነው ያቀረባችሁት። የነበራችሁ ኮሚትመንት በጣም የሚገርም ነው። ትክክለኛ መሪዎች ናችሁ፣ እየመራችሁ ነው። ወዳችሁ ተሰጥታችሁ እየሰራችሁም ስለሆነ ለዚህ መድረክ ብቻ ሳይሆን እስካሁን ድረስ ለሰርከስ ዘርፍ ከቢሮአችን ጋር ሆናችሁ ሁሌም በጠራናችሁ በጠየቅናችሁ እናንተም በጠየቃችሁንም ጊዜ አንድ ላይ ሆነን ዘርፉ የሚፈለገው ደረጃ እንዲደርስ መንገዱን ስላመቻቻችሁ እጅግ አድርጌ በራሴና በባህልና ኪነ ጥበብ ቢሮ ስም ላመሰግናችሁ እወዳለሁ። ሌላው እዚሁ ጥሪያችንን አክብራችሁ የመጣችሁ ታላላቅ አንጋፋ አርቲስቶቻችን የሰርከስ ቤተሰብ እንዲሁ ላመሰግን እወዳለሁ። በተለይ የታላላቅ አርቲስቶቻችን ጥሪው የሰርከስ መሆኑን አውቀው ነው የመጡት። ስለ ሰርከስ እንደምንወያይ አውቀው ነው የመጡትና ታላቅነታቸውን አሁንም የሁሉም አባት ናቸው። የአርት የኢትዮጵያ የአርት የጥበብ አባቶች ናቸው። ሁሉም የሚደርስ መድረስ ያለበት ቦታ ላይ እንዲደርስ ሁሌም ስለሚደግፉን ሀሳብ በሀሳብም በስራም በጥናትም በሁሉም ነገር ሁሌ አብረውን ስላሉ እነሱንም ማመስገን እወዳለሁ። ግን በዚሁ ደግሞ እንኳን ደስ ያላችሁ እላቸዋለሁ። አንድ ከኋላ የነበረ በጣም ትንሽ እድሜ ያለው የአርት ዘርፍ ግን ደግሞ የአርትን ዘርፍ በኢንዱስትሪ መርቶ ቀድሞ ስለተገኘላችሁ
እንኳን ደስ ያላችሁ ማለት እወዳለሁ። እንግዲህ የአርት የሰርከስ ዘርፍ በደንብ ትኩረት ያልሰጠ ነው፣ ግን ደግሞ በራሱ ደግሞ ወጥቶ አድጎ ከማህበራዊ ወጥቶ የኢኮኖሚ ዘርፍ የኢንዱስትሪ ዘርፍ ከሆነ 2-3 ዓመቱ አይደለም። እኔ ሳቀው ቢያንስ 8 ዓመት በእርግጠኝነት የኢኮኖሚ የኢንዱስትሪ ዘርፍ ሆኖ እያገለገለ ያለ ነው። በጣም በቅርበት ስለማቀው እንደ ማህበር ብቻ ሳይሆን እንደ ግል በግል ደረጃ ወደ ቢሮአችን የሚመጡ ልጆች ማናቸው፣ ምንድናቸው፣ ምን አላቸው፣ የት ነው የሚሄዱት የሚለውን ሁሌም እንከታተላለን እና ሌላ ቀን ይገለጻል ብዬ አስባለሁ። እንደምናስባቸው እንዳይመስሏችሁ። እነዛ ህፃናት ልጆች ህፃናት አይደሉም። በጣም ትልቅ ደረጃ ላይ ያሉ በሙያቸውም ኢንዱስትሪውንም ከፍ በማድረግ ትልቅ ደረጃ ላይ ያሉ ዘርፉን ደግሞ ትልቅ ደረጃ ላይ አድርሰው የሀገር ገጽታ ከመገንባት ባለፈ ለሀገር የውጭ ምንዛሬ የሚያስገቡ ልጆች ናቸው ያሉ። ይሄ እንደፍራችሁ ለምን እንዳልተናገራችሁ አላውቅም። ትልቅ የሀገራችን እኔ ከአርት ዘርፍ ውስጥ የኢትዮጵያ የቡና ፍሬ ነው የምላቸው ሰርከሶችን የቡና ፍሬ ናቸው። በደንብ ከተደገፈና ዘርፉ በጣም ትኩረት ከተሰጠው መምራት ሳይሆን ሌላውን ይሄ የአርት ዘርፍ መምራት ሳይሆን ሞዴል መሆን ሳይሆን ቅድም የኔነህ እንዳለው ሁሉም የአርት ዘርፋችን በሰርከስ ሜካፕ ውስጥ ገብቶ የኢንዱስትሪ ዘርፍ ለመሆን በአጭር ጊዜ ማድረግ ይቻላል። ቅድም የማን ይዘው የተጓዙበት መንገድ ትልቅ ሞዴል ነው። ያ ምንድነው የሚያሳየን? የአርት ዘርፎቻችን ከመነጣጠል መተባበር አለባቸው። ከመነጣጠል በህብረት መጓዝ እንዳለባቸውም ያሳየናል። ያው የሰርከስ ባህሪም እሱ ነው። ግላዊ አይደለም። አርት በአጠቃላይ ግላዊ አይደለም። ሁሉም አርት ደግሞ ሰርከስ ደግሞ የበለጠ ይሄ ማህበራዊነትን ደግሞ እጅግ በጣም ያጎላ የያዘ ዘርፍ ነውና ይሄ ሞዴል ነው። በነገራችን ላይ ሌላው እኔ ሁሌ የምታዘበው ለምሳሌ የሰርከስ አዲስ አበባን ብንወስድ በትክክል በአዲስ አበባ የሰርከስ ማህበር ውስጥ 13 የሰርከስ ክለቦች አሉ። 13ቱም የአዲስ አበባ ውስጥ ያሉ የሰርከስ ክለቦች በአንድ ማህበር ጥላ ስር ናቸው። ይሄ የሚያሳየው በቃ የተገዙ ናቸው ለስነ ስርዓት፣ ለአብሮነት፣ ካልቸሩን ባህሉን ማዳበር ብቻ ሳይሆን ለስነ ስርዓት በጣም የተገዙ ናቸው። ማህበራቸው የሰርከስ ዘርፍ ኤቲክስን ራሱ የጠበቀ እንዲሆን ያደርገዋልና ይሄ በህብረት የመስራት በህብረት የመጓዝ በህብረት የማሰብ እንትናቸው በጣም ሞዴል ነው ለሌሎቹ። ውጤታችሁም የዛ ውጤት ነው ብዬ ነው የምወስደው። ይሄንን በደንብ አስቀጥላችሁ ለሌላውም አርአያነታችሁን ማስመስከር አለባችሁ ብዬ እወስዳለሁ። ከዛ ሲቀጥል እንደ የኢትዮጵያ ሰርከስ ማህበር ክልል ድረስ ከተሞች ድረስ የተዘረጋ ነው። የኢትዮጵያ ሰርከስ ማህበር ነኝ ሲል የትኛውም ክልል ላይ ማህበር አለው። ይሄ ራሱ ለሌላው የኪነ ጥበብ ዘርፍ ሞዴል ነው ማለት ነው። ይሄ እንግዲህ ከምን መነጨ ስንል ከዘርፉ ከራሱ ከሙያው ባህል የመጣ ኤቲክስ ነው ብዬ ወስዳለሁና ይሄንን በደንብ ቅድም እንደተባለው ታሪኩ ብቻ ሳይሆን የፕሮፌሽኑ ራሱ የሰርከስ ፕሮፌሽን ኤቲክስ ምንድነው፣ ባህሪ ምንድነው የሚለው በደንብ ተጠንቶ ለሌላውም እንዲተርፍ ቀጥሎ ለሚመጣው ትውልድም በደንብ እንዲመራበት መደረግ አለበት። ከታሪኩ በላይም ራሱ የዘርፉ ባህሪ ኤቲክሱ መታየት መጠናትና ቀጥሎም ቅድም እንደተባለው ወደ በየትምህርት ቤቶቻችን የአርት ዘርፍ እንዳንድ የትምህርት መስክ እየተሰጠ ስለሆነ በዛ ውስጥ ገብቶ ትምህርቱ
ስነ ምግባሩ በዛ ውስጥ እንዲገባ ማድረግ ስለምንችል እሱ ከወዲሁ መሰረት ሆናችሁ ሰነዶችን፣ ጽሁፎችን፣ ጥናቶችን ማዘጋጀት ያለባችሁ እናንተ ናችሁ ወደ ትምህርት ለመውሰድ ማለት ነው። እና የጀመራችሁት ነገር በጣም የሚያኮራ በጣም መስመር የያዘ ነገር ስለሆነ እጅግ አድርገን እናመሰግናለን። ወደ ዛሬው የሀሳብ መዋጮ መድረካችን ስንመጣ እንግዲህ ይሄ የዛሬው የሀሳብ መዋጮ መድረካችን የሰርከስ ዘርፍ እንዲሆን ያደረግንበት አንድ መነሻ አለን። አሁን ቅርብ ቀን ከፍተኛ የሆነ በጣም በትልቅ ደረጃ የሚዘጋጅ ሀገር አቀፍ የሰርከስ ውድድር አለ። ይህ ሀገር አቀፍ የሰርከስ ውድድር የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው። ኢኒሼቲቭም ተልእኮውንም የሰጡን እሳቸው ናቸው። ሁሉም በሁሉም ክልል የሚደረጉ ውድድሮች ከሀገር አቀፉ በፊት የአሸናፊዎች አሸናፊ በሁሉም ክልል ተለይቶ ነው ወደ ሀገር አቀፉ የሚሄደውና የክልሎችም የሚመራው በክልል ፕሬዝዳንቶችና በከተማ ከንቲባዎች ነው። የአዲስ አበባ የሰርከስ ውድድር እንግዲህ ሁላችሁም እንደምትረዱት ቅድም እንደተገለጸው በተለያዩ ከተሞች የሰርከስ ማህበራት ክለባት አሉ። ግን በጣም ብዙ ያለው አዲስ አበባ ላይ ነውና ትልቁ ውድድር የሚደረገው አዲስ አበባ ላይ ነው ማለት ነው። ይህንን ውድድር በክብርት ከንቲባችን የሚመራ ነው ማለት ነው። ስለዚህ ከፍ ያለ ከሁል ጊዜውም በላይ በተለይም የሰርከስ ዘርፍ የት ነው ያለው ምንድነው የሚለውን ለማህበረሰቡ ለህዝቡ በደንብ ኮሙኒኬት የምናደርግበት መድረክ ነው። እውቅና ነው የሌለው፣ መረዳት ነው የሌለው። ቅድም ጋሻ አክሊሉ እንዳለው ማለት ነው እናየዋለን ግን አንመለከተውም የተባለው ማለት ነው። ስለዚህ በጣም በትልቁ ለእናንተ ለዚህ ዘርፍ ትልቅ እድል ስለሆነ ይህንን ውድድር በደንብ አድርገን የምንመራው ነው የሚሆነው። በትልልቅ አመራሮች እይታ ውስጥ ክትትል ድጋፍ ውስጥ ያለ ነው። ስለዚህ ዛሬ የሀሳብ መዋጮ የዛ ውድድር የዛ ፌስቲቫል መነሻ ነው። ግንዛቤ ይዘን ወደ ፌስቲቫሉ እንድንገባ ስለፈለግን ፌስቲቫሉንም ከመጀመራችን በፊት ማህበረሰቡ በሚዲያ ይሄንን የሰርከስ ዘርፍ ምንድነው የሚለውን በደንብ እንዲረዳው ለመታደምም ደግሞ ፍላጎቱን ተነሳሽነቱን ለማነቃቃት ተብሎ የተደረገ መድረክ ነው። ግን ከዛ በላይ ነው ያገኘነው እውቀት ያገኘነው መረጃ በጣም የሚገርም ነውና ይሄ ነው። ስለዚህ ከሰኞ ጀምሮ የአዲስ አበባ የሰርከስ ፌስቲቫል ውድድር ለ4 ቀን በተከታታይ የሚካሄድ ይሆናል። ከሰኞ እስከ ሐሙስ ማጠቃለያው እና አዋርድ የምንሰጥበት የመጨረሻው ይሆናል ማለት ነው። ስለዚህ መንደርደሪያ የሀሳብ መዋጮ የሀሳብ ልውውጥ የምናደርግበት መድረክ ነውና የዛሬው በጣም ተሳክቶልናል፣ ካሰብነው በላይ ተሳክቶልናል ብለን እናስባለን። በውይይታችን ላይ የተነሱ የተለያዩ ነገሮች አሉ። አብዛኛው በፖሊሲ የሚመለስ ነው። ፖሊሲ ውስጥ ደግሞ ያው የተቀረጸ ነው። ተክሉ የፖሊሲው ውስጥ አባል ሆኖ እየሰራ ነው። የኔነህ ይኑር አይኑር አላቅም። ተክሎ እንደ ፌደራል አለ። እዛ ውስጥ ሰርከስ ተካቶ እየተሰራ ነው። ስለዚህ ከቀረጥ ነፃ የተለያዩ ማበረታቻ የምንላቸው ጥያቄዎችም ከቦታም አንፃር ከብድርም አንፃር በሙሉ በዛ ፖሊሲ ውስጥ የሚመለሱ ይሆናል ማለት ነው። ጥሩ ደረጃ ላይ ያለ ፖሊሲ ነው ያለው ማለት ነው። ሌላው እንደ አዲስ አበባ የሙያ ፈቃድ አሰጣጥ ላይ በሙያ ፈቃድ ደንብ ውስጥ ሰርከስ አልተካተተም ነበር። እንደሚመስለኝ እንግዲህ ያልተካተተው ቅድም ያላችሁት ነው። ሰርከስን ባለመረዳት አንዴ ስፖርት ነው አንዴ ስፖርትም ውስጥ የለም በነገራችን ላይ እዛም የለም እዚህም የለም። ግን በተግባር ቢሮ የሙያ ፈቃድም ባይኖር የሰርከስ ልጆችን በጥንቃቄ በትኩረት ቅድሚያ በመስጠት ክትትልና ድጋፍ ያደርጋል። የሚፈለገውን ነገር በደንብ እንከታተላቸዋለን። እጅግ በጣም ስነ ስርዓት ያላቸው ናቸው።
እንደምታውቁት የስነ ስርዓት ውጤትም ነው ውጤታቸው። ስነ ስርዓት የሌለው ያንን ውጤት ሀገር ዓለም አቀፍ ደረጃ ሄዶ ያንን ውጤት ሊያመጣ አይችልም። ስለዚህ እሱን በደንብ እየተከታተልን እየደገፍን ነው የቆየ ነው። አሁን ግን በቅርብ ቀን ውሳኔ ያገኛል። አልቋል፣ ስራው አልቋል። ፍትህ ቢሮ ጨርሷል። በቅርብ ቀን የሙያ ፈቃድ ደንቡ ከሌላው ጋር አብሮ ተካቶ ይጸድቃል ማለት ነው። ከዛ በኋላ የኔነህ ጥያቄ ብቻ ሳይሆን የሁላችንም ጥያቄ በስነ ስርዓት ይመለሳል ማለት ነው። ትኩረት ተሰጥቶ ነው እየተሰራ ያለው። ይሄንን መግለጽ ወዳለሁ። ሌላው የቦታ ጥያቄ እንነጋገራለን በትንሹ ግን እንደምታውቁት አሁን አዲስ አበባ ከተማ ወደ 50 የሚደርሱ አምፊ ቲያትሮች አሉ። ግን ከአምፊ ቲያትሮቹ ደግሞ እናንተ በጣም የሚመቻችሁ የሚመስለኝ የፕላዛዎቹ ናቸው። ፕላዛዎችና ፓርኮች አሉን። በጣም ብዙ ፓርኮች አሉ። ፕላዛዎቹ ወደ 110 ናቸው። በጣም ደግሞ ብዙ ፓርኮች አሉ በከተማችን። በፊት እንደምታውቋቸው ወደ 10 የሚደርሱ ትልልቅ ፓርኮች አሉን። አሁን ግን በኮሪደር ልማት በጣም ብዙ ፓርኮች ናቸው የተሰሩትና እነዚህም ፓርኮች የመጠቀም ምንድነው ማመቻቸት የኛ ኃላፊነት ነው። በነገራችን ላይ ይሄንን እንዴት እንጠቀምበት የሚለውን ክብርት ከንቲባ አቅጣጫ ሰጥተው የአርቱ ማህበረሰብ በሙሉ እንዴት ይጠቀምበት የሚል መመሪያ ድራፍት የመጀመሪያ መነሻ አዘጋጅተናል። ከማህበራቱ ጋር አርብ ነገ ማለት ነው ውይይት ይደረግበታል። እሱ ቶሎ ጸድቆ መለማመጃም ማቅረቢያ የምንፈልገው ሁሌም አዲስ አበባ ላይ በተሰሩ ፕላዛዎችና አምፊ ቲያትሮች እንዲሁም ፓርኮች ቋሚ የሆነ የአርት ስራ እንዲሰራበት እንፈልጋለን። ስለዚህ የሰርከስ ማህበራት 13 በእናንተ ስር አለ፣ 4 ደግሞ ሌሎች አሉ። 17 የሰርከስ ክለብ አለ አዲስ አበባ ውስጥ በጣም የታወቁ ማለት ነው። ሌሎችም ይኖራሉ ግን በጣም የታወቁ እነዚህ ናቸው። እነዚህ የተለያዩ የሚመቻቸውን ቦታ ይንገሩን። ይሄ ቦታ ይመቸናል በቋሚነት ወይንም በሳምንት 2 ቀን እዚህ ጋር እንሰራለን የሚለውን ካሳወቁን እሱን ቦታውን ምንድነው መስጠት እንችላለን። መስጠት ብቻ ሳይሆን እንዲሰራበት ስለሚፈለግ ነው። ስለዚህ ይሄንን በዚህ መንገድ መነጋገር እንችላለን። ከዚህ የተለየውን ግን በደንብ ተነጋግሮ የሰርከስ የራሱ ማሰልጠኛ የሰርከስ የራሱ ተቋም ይፈልጋል። እንደ ቲያትር ቤቶች የተባለውን ነገር ወስደን ለክብርት ከንቲባችን አቅርበን ምናሳውቃችሁ ይሆናል ማለት ነው። ይሄ ትልቅ ነገር ስለሆነ ማለት ነው። ሌላ ሁላችንም መረዳት ያለብን እኔ ሰርከስን በጣም ከመደግፍበት ዋነኛው ጉዳይ የመጀመሪያው ሰርከስ ቅድም ተገልጿል። ልጆቻችንን በአካል በአእምሮ በክህሎት በስነ ምግባር ቀርጾ የሚያሳድግ ዘርፍ ነው። በጣም የሚገርም ዘርፍ ነው። እኔ ከሁሉም ዘርፍ በዚህ ጉዳይ ማለት ነው ህፃናትን ልጆችን በዚህ ዘርፍ ውስጥ የሚገቡትን ማለት ነው በዚህ ዘርፍ ውስጥ ገብተው የሚሰሩ ልጆች በአካልም በአእምሮም በስነ ምግባርም በእውቀትም የሚቀረጹ ልጆች ናቸው። እጅግ ከሁሉም በላይ በስነ ምግባር ትውልድን የሚቀርጽ ዘርፍ ነውና ለኔ የምመኘው ሁሉም ህፃናት ልክ ስፖርትን ትምህርት ቤት ውስጥ እናስተምራለን አይደለ? ልክ እንደዛ ሁሉም ህፃናት የሰርከስን ስነ ምግባር እና በዛው ወደ ዘርፉ የማያስኬዳቸው እንኳን ባይሆን መሰረታዊ ስልጠና እና እውቀት ኖሯቸው የሚያድጉበት ዘርፍ ቢሆን ስነ ምግባርን በተለይ ይቀርጻል ብዬ ስለማስብ እስከዛ ድረስ መታሰብና መሄድ ያለበት ዘርፍ ነው። ከዛ ሲያድግ ያው እንዳያችሁት ነው 100% የኢኮኖሚ ዘርፍ ነው። ለኔ ኢንዱስትሪ ነው። እየሄደ ነው አይደለም ነው አሁን ራሱ ነው። ምናልባትም ከአትሌቲክስ ጋር ብናወዳደረው በጣም የሚገዳደር ዘርፍ ነው። በአሁኑ ሰዓት ትልቅ ዘርፍ ነው። ስለዚህ ይሄንን በደንብ ሁላችንም ተረድተን ደግፈን በተለይም ጠንካራ የሆነ
የይቻላል መንፈስ ያለው ሀገር ወዳድ የሆነ ቅድም እንዳላችሁት በተገለጽ በሰለጠነበት ባመነበት ሙሉ የእምነት መንፈስ ያለው ትውልድ በተለይም አሁን ብሔራዊ አርበኛ የሆነ ትውልድ ያስፈልጋል። ብሔራዊ አርበኛ የሆነ ትውልድን የምንፈጥርበት ዘርፍ እኔ ሰርከስ ነው ብዬ አምናለሁና ሰርከስን በደንብ በትኩረት ይዞ መስራት በጣም 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 ለሀገር ቅድም የተባለው ርዕሳችን ሰርከስ ለሀገር ከፍታ እመርታ ያለው ትክክለኛ መገለጫው ነው ብዬ ወስዳለሁና ይሄንን ለማድረግ እናንተ ታሪካዊ ኃላፊነት አለባችሁ። ሰርከስን በሙያ ይዛችሁ በእውቀት ይዛችሁ በክህሎት ይዛችሁ እየሰራችሁ እየመራችሁ እያሰለጠናችሁ ያላችሁ ከመሆናችሁ አንፃር ይሄን እስካሁን ያላችሁን የህብረት መንፈሳችሁን የህብረት ባህላችሁን በደንብ አሳድጋችሁ አሁን ከያዛችሁ ትውልድ በላይ በሁሉም ኢትዮጵያ አካባቢ ማስረጽ እና ስልጠናውን ማስፋት ትውልዱ ወደዚህ እንዲመጣ ማድረግ በጣም ያስፈልጋል። በዓለም ላይም ሄደው የነበሩ ውድድሮችን እንግዲህ ሁሉም የተደመመበት ውድድር ነው። ብዙ ሰው እንደውም ኢትዮጵያ ውስጥ ያለውን ውድድርና መድረክ አይደለም ያየው፣ ውጭ ሄዳችሁ ስትታዩ ነው የታየውና ይሄ ደግሞ የእናንተ ውጤት ነው። ሁሌም ለመታየት ለመውጣት አሁንም መጣር ያስፈልጋል። ብዙ ጥረት፣ ብዙ ስራ፣ ብዙ ልፋት ያስፈልጋል። አሁንም ደከመን ሰለቸን ሳትሉ እንድትቀጥሉ እንፈልጋለን። በመጨረሻም እዚህ ላላችሁ ከሰኞ ጀምሮ ለሚደረገው የአዲስ አበባ የሰርከስ ፌስቲቫልና ውድድር ሁላችሁም እንድትታደሙ በዚሁ አጋጣሚ ጥሪ ማድረግ እፈልጋለሁ። አመሰግናለሁ ሁላችሁም። እናመሰግናለን። የአዲስ አበባ ባህልና ኪነ ጥበብ ቢሮ ለዛሬ ያዘጋጀው የሀሳብ መዋጮ በኢትዮጵያ የሰርከስ ጥበባት ላይ ያተኮረ ነበረ። ዘርፉን ለኢትዮጵያ ከፍታ አንዱ ግብዓት ለማድረግ በማለም እንዲሰናዳ እና ደግሞ በመጪ ጊዜ በሀገር አቀፍ ደረጃ ለሚካሄደው የሰርከስ ውድድር ግብዓት መሆን እንዲችል እንደ ከተማ የተዘጋጀ መድረክ ነው። በዚህ አጋጣሚ ከዚህ መድረክ ቀጥሎ በፌዴራል ደረጃ ለሚካሄደው የሰርከስ ውድድር የሰርከስ ቤተሰቦች ኦሪንቴሽን ስለሚሰጣችሁ ወደ ኋላ እንድትቀሩ ለማሳሰብ እንወዳለን። በውይይቱ ግን ስለመጣችሁ ሀሳብ ስለሰጣችሁ እናንተም ደግሞ መነሻውን ስላቀረባችሁ እጅግ አድርገን እናመሰግናለን። የዛሬው የሀሳብ መዋጮ በዚህ አብቅቷል። እናመሰግናለን።